አመሰግናለሁ ወደ ሁለተኛው አጀንዳ እንሻገራለን ከጊዜ አንፃር አድማጭ ተመልካቾቻችን ከኛ ጋር ስለቆያችሁ በጣም አንድ ነገር ብጨምር I think I had my note ትንሽ እዚህ ረስቻለሁኝ እስከዛ ለፕሮፌሰር አሁንም ኢንትረግነም ላይ ያለ ነው በአማርኛም ትርጉሙ ካለ ንገረንና ወይስ ከዛ ብሰን ያው የዛሬ 3 አመት 2019 ላይ በዛ መልኩ ነበር የጻፍከውና dangerous interregnum anatomy of Ethiopia's mismanaged transition ነው ከአንዱ ስርዓት ተነስተን ከአሮጌ አኩፋዳ ተነስተን ሌላም አኩፋዳ ሳይኖረን መሃል ላይ ነው የቀረነው የሚል ነበር ያን የጻፍከውና አሁንም መሃል ላይ ነው አሁንም አኩፋዳውን እየፈለግን ያለ ነው እስከዛም አልፏል የሚል ጥያቄ ያዘልኝ ባጭሩ የሚመለስ No, I think maybe ወደ መጨረሻው ልንነጋገር እንችላለን ግን በሂደት መፍትሄ ከሆነ በኋላ ብንነጋገር መጨረሻ Okay, I'll እሺ ፕሮፌሰር ባጭሩ እሷን ንገረኝና ልደቱ የቀረ ነገር ካለ ተጨምርና ወደሚቀጥለው ብንሻገር ይሻላል ፕሮፌሰር አሁንም እዛው ቅርቃር ላይ ነው ያለነው አይደለንም ከዛ አልፈናል ኢንተረግነም እኮ ያን ቃል አንቶኒ ብራንች እንደተጠቀመው ነው በዛ ላይ ጻፍኩት በነገራችን ላይ ቀደም ካሳየው ይሄ ማኔጂንግ ትራንዚሽንስ ከሚለው ላይ ያስፈልገናል በእነዚህ ሶስት ነገሮች ላይ ካልተስማማን አይቻልም አሁን ፈይሳል ሲናገረው የነበረው አልተስማማንም እነዛ ሁሉ ያን በዛ በ2018 ውስጥ ተጽፈዋል አሁን የተባሉት ኢንተረግነሙ ግን አሮጌውም አልሞተም አዲሱም አልመጣም በዛ መካከል ነው ያለነው አሁን ግን አዲሱ የመምጣቱ ነገር ቀርቶ ተቀልብቶ ወደ ደም መሻገሩ ቀርቶ የኋላው እዛው ውስጥ ዝርዝሩ ውስጥ አለ ይሄ የትናንትናዎቹ ተመልሰው መጥተው ቦታውን ያዙ የሚል እዛ ዝርዝሩ ተጽፏል ለዛ ላይ አሁን መያዝ ብቻ ሳይሆን የትናንትናዎቹ መጥተው መያዝ ብቻ ሳይሆን ፕሮግራም ሳይኖራቸው ምንም ፕሮግራም ሳይኖራቸው የብልጽግና ፕሮግራም አሁን ቲፒኤልኤፍ የሰራውን በሙሉ ማፍረስ አለብኝ ነው እስከ ወደቡ ድረስ እንኳን በተጨምረው ይሄ ነው የስራ አሁን ያኛው አልወለድ ማለት አሁን እሱ ተጨናግፎ ቀርቶ ተቀልብሶ የለውጥ ነገሩ ቀርቶ ቀደም እኮ ተናገርን የፐርሰናሊስት የሆነ ዲክቴተርሺፕ ያው መጥፎ አይነቱ አሁን ይሄ ሌኒን ኢንፋንታይል ዲስኦርደር ነው ያለው left wing communism ያን ጊዜ እንደዚህ አይነት ችግር ስለነበረ infantile disorder ነው ያለው ነገር አለ እና አሁን ኢትዮጵያ ውስጥ ያለው ይሄ infantile disorder ነው እንጂ አልወለድም ባለው ደረጃ ላይ ብቻማ አይደለም ምን ሄድበትን የምናውቅበት ሁኔታ አይደለም ያለነው አሁን አመሰግናለሁ የጠየቁበት ምክንያት ስላለው ነው ለመፍትሄው ስለሚረዳን ነው እንደዛ ከሆነ እንፈልግ የሚል ነው ካልሆነ ሌላ አንተካ የሚል ስለሆነ በዚህ ወደሚቀጥለው አጀንዳ እንሻገርና በሰዓታችን እንድንጨርስ ነው ይሄም የባህር በር ጉዳይ ያስከተለውን ውጥረት ነው ባለፉት 3 ሳምንታት እንግዲህ ጃንዋሪ 1 በፈረንጆቹ ጃንዋሪ 1 2024 ላይ የተፈረመው ዛሬ ጃንዋሪ 24 ነው 3 ሳምንት አልፎታል እስከ ትላንትናው ማታ ድረስ ያየናቸው ነገሮች አሉ ወይም ሪአክሽንስ ግብረ መልስ ያለም አቀፉ ማህበረሰብ የሶማሊያ መንግስትም ራሱ ፕሬዝዳንቱ ወጥቶ ቃለ መልስ እስከ መስጠት ድረስ ይደረሳል የሀገር ውስጥንም እናያለን ሶ እንደ መሸጋገሪያ የባህር በር አጀንዳ እና ይሄ ኤምኦዩ ወይም የመግባቢያ ሰነድ ገፊው ምክንያቱ ምንድነው ምክንያቱም ዶሜስቲክ ፖለቲክስ ምንድነው ስለፈለኩን ሁለቱ የተገናኙ ስለሚመስለኝ በአንድ ፋክተር ብቻ አይደለምና በኢትዮጵያ ውስጥ ምንድነው የውስጥ ፖለቲካ ይሄ አጀንዳውን እንዲነሳና ውዝግቡ እንዲፈጠር ያደረገው ምንድነው ዶሜስቲካሊ እሱስ አሁን ከመናቸው ውዝግብ ጋር የሚያገናኘው ነገር አለ ያለው ጉዳይ አለ ወይስ እስካሁን ድረስ ያየናቸው በዚህ 3 ሳምንት ባየናቸው ሪአክሽንስ ምን ይነግረናል ምን የምናየው ነገር አለ የሚል ነው ጥያቄው ሶ ምናልባት በዚህ ጉዳይ ለፈይሰል ድልስት ወይስ በፈይሰል በጀምር ይሻላል አሁን ፈይሰል Yeah, I don't know your domestic ነገር መሆኑ አለ መሆኑ I don't know I mean ሁሉ ጊዜ የውጪ ጉዳይ ፖለቲክስ ከውስጥ you know condition ጋር ደግሞ የተያያዘ ነው so አብይ ያለውን ፕሬሸር ለማስወገድ አድርጎ ነው ይሄን ነገር የሚሰራው I think ከዛም ትልቅ ነው መሰለኝ እኔ እንደሚመስለኝ ግን you know የዛሬ 3 ሳምንት ነው መሰለኝ
ሞገስኔና አንቴና ፕሮፌሰር እስኪ ያለን ሌላ ሰው አብረን ስለዚህ ነገር የተወያየ ነው ያኔ ከእናንተ ጋር ሼር ያደረጉት it still stands ሐሰን ሼክ መሐሙድ ፕሬዚዳንቱ የት እንደነበረ ምን ያህል ከምን ያህል ጋር ከአብይ ጋር እንደተነጋገረ that Somalia always ስለ ባህር ጥያቄ ሲነሳ መንገዷ ክፍት መሆኑን የዛሬ 3 ሳምንት ስለዚህ ነገር ናይሮቢ ሆኜ ዲስከስ አደረግ that you know መጀመሪያ አዲስ አበባ ተገናኙ ሶስተኛ መጨረሻ ጅዳ ላይ ሆነው በደንብ ተወያዩትና የሶማሊያ አቋም ያኔ ፋይን በኦፊሻል መንገድ መተ we can talk about this ተብሎ ነበር I think ወደ መጨረሻው as we know ጅቡቲ ላይ ሄረው የሶማሊያ ፕሬዚዳንት ሙሳ ቢሂ እና ጅቡቲ for the first time አብረው ተገናኝተው ሁለቱ how they can come back together ተወያይተው ነበሩ meaning Somalia እና Somaliland ጥሩ የሆነ for the first time ተወያዩ ወደ መጨረሻው ሰዓት ሙሳ ቢሂ አዲስ አበባ ይሄዳሉ ብሎ ከሌሎቹ ጋር እንትን ስል ያኔ ነው የነገረው ከአብይ ጋር ሚቲንግ እንዳለውና ከአብይ ጋር ስለዚህ ነገር ስለ 90 አመት ክራይ እንደሚያወራ ሁለቱም ፕሬዚዳንት ሐሰን ሼክ እና እስማኤል ዑመር ጌሌ በጣም ስላላወቁት ስለዚህ ነገር they were just shocked within a day ሲሰሙት I think Ismail called Musa Bihi ከሰማ በኋላ 3 ጊዜ ደወለለት Musa Bihi didn't pick up the phone ትናንት ማታ finally I got the last issue ይሄ ነገር እንዴት እንደሆነ I think in Abiy እና ሽመልስ they had 2 plans አንደኛው ከአንድ ሶማሌ ጎሳ ጋር ለ3 አመት ያህል ቶክስ ነበራቸው ከአውደል አካባቢ የሚመጣ የሶማሌ ጎሶ ነበር ስለሱ 3 አመት አዲስ አበባ አስመጥተው ሲያወሩ ነበር ያቺ ኮንቨርሴሽን ፋይናሊ እስከ ወረቀት መፈረም ደረሱ ከአውደል ሸማግሎች ጋር ከአውደል የሆነ መሬት ተቆርጦ ወደ ሶማሌ ክልል ሶማሌ ሪጅን እንዲዋሃድ ሙሳ ቢሂ እሱን ሲሰማ ነው ሁሉ ነገር የቀየረው አሁን እንደምረዳው ሌሎቹም ሰው ሳያውቁት ተነስቶ አዲስ አበባ ሄዶ ሌሎቹን ለመምታትና ከሌሎቹን ቅድሚያ እንትን ለማለት ከነብይ ጋር ተስማምቶ ከ90 አመት ይልቁንስ 50 አመት የሚሆን ደረሱ አሁን ሁለቱም የአውደል ሸማግሎችና የሙሳ ቢሂ ኦፈር እየጋጩ ናቸው that's the friction now the whole thing of የባህር በር ከየትኛው ወገን ነው የሚያገኘው የሚል ጥያቄ ተነስቷል በሶማሌላንድ ከጎሳዎቹ ነው የሚያገኘው because already prime minister Abiy እና ሽመልስ አብዲሳ ሸማግሎቹን የመገቡ ቤቶች እየሰጡ ለ3 አመት ያህል ይዘው ነበር አዲስ አበባ ውስጥ ወረቀትም ተፈርመዋል በአንድ ዴፒቲ ፕራይም ሚኒስተር ዴፒቲ ሚኒስተር ሶማሌ የሆነችው አንድ ዴፒቲ ሚኒስተር ቤቷ ውስጥ ነው ወረቀቱን የፈረሙ ያቺ ወረቀት አላቸው የአውደል ሸማግሎች ሙሳ ቢሂም የሪኮግኒሽኑ ነገር አለው እና actually ሁላችንም አሁን ውጥረት ውስጥ ነን የአውደል ሸማግሎች ውጥረት ውስጥ ናቸው ዶክተር አብይን አምነው ለ3 አመት ያህል ሲሰሩ ነበር የኦሮሞና የአውደል ህዝቦችን ማቀራረብ ግንኙነት ተደርጎ ፊዚት ተደርጎ ሁሉ ተደርጎ ነበር that's one part የሙሳ ቢሂና የሪኮግኒሽንና የውቅና መስጠት ደግሞ አንድ ላይ ነው ሶስቱ ኃይሎች አሁን እየተጋጩ ነው የትኛው ነው የሚሄደው አብይ ወደ የትኛው ዳይሬክሽን ነው የሚሄደው we don't know ወደ ሶማሌላንድ ሪኮግኒሽን ከሄደ ከአውደል ህዝብ ጋር ይጣላል አውደል ህዝብን እንትን ካደረገላቸው ከሙሳ ቢሂና ከሶማሌላንድ መንግስት ይጣላል እና this is አዲስ ውጥረት on top of that ዛሬም እንደሰማሁኝ ትልቅ ልኡካን ወደ እንትን በአስቸኳይ ወደ ላሙ ሊሄድ ይችላል በሚመጣው ቀኖች
ላሙንም እንደገና አሰስመንት ለማድረግ የላሙ ኬኛ እና ትናንትና ነው መሰለኝ አንዱ ሲነግረኝ አንድ የሴኩሪቲ ዴፒቲ ሚኒስተር ነው መሰለኝ የኬኛ እቺንም እሷን ጥያቄ አስነሳት ከሶማሌላንድ ያገናኝቶ he said something like ኢትዮጵያ ኮለኛም ሲጋጥናት ዛሬ ሶማሌላንድን እንደዛ ካደረገችውና የሶማሊያን ቴሪቶሪያል ኢንቴግሪቲ ሶቨርኒቲ እንደዛ ረግጣ ካለፈች ምናልባት ነገም ወደ ኬኛ መታ በኦሮሞ ስም ህዝብ ላይ እኛንም ሊያስቀይሩ ይችላሉ የምል እንትን በኬኛ ቲቪ ላይ የተናገረ የኬኛ መሪያል እና I think አብይ the whole thing አደባልቆ ዛሬ ምን አይነት direction የያዝን አይመስለኝም ሐሰን ሼክ ማህሙድ ሰምተሃል he said we are open for negotiation እስከ ቴክኒካል ቲም ተመርጦ ለኢትዮጵያና ለሶማሊያ የሚበጅ የባህር access we are ready ብሎ ለዓለም በእንግሊዘኛም በአረበኛም በሶማሊኛም ብለዋል this is the same thing I told you የዛሬ 3 ሳምንት ሶማሊያ never closed በሩዋን ዘግታ አታቅም እኔ እስከማውቀው ድረስ ከኢትዮጵያ ጋር አብረው ሰርተው በሆነ በህጋዊ መንገድ እንድትሰራ as long as ኢትዮጵያ የሶማሊያን አንድነትና የሶማሊያን ቴሪቶሪያል ኢንቴግሪቲ እስከጠበቀች ድረስ which is ያ አቋም ደግሞ ኃይለ ሥላሴ እስከ ኃይለ ማርያም ድረስ ቋሚ የኢትዮጵያ መስመር ነበር ለምን last minute ነብይ ይሄንን የሰበሩት it's just ኢትዮጵያ ያደባባይ ምስጥር ነው ብዬ ገምታለሁ እና እዚያ ቆማለሁ thank you እሺ እዛው ላይ አንድ ለጠይቀና በኢትዮጵያ በኩልም አቶ ሬድዋን ሁሴን የጠቅላይ ሚኒስትሩ አማካሪ የደህንነት አማካሪ አጭር ሜሴጅ ትላንትና ለጥፈው ነበር እንግዲህ አንድምታው ምን እንደሆነ ለመጠየቅ ስለፈለኩ ነው አንደኛው ጓደኞቻችንን ወዳጆቻችንን እናዳምጣለን ሪቶሪክ ያለው እንግዲህ የወር ሪቶሪክ ቴንሽኑንም የሚያረግብ እርምጃዎች እንወስዳለን የሚል ነው ጫናዎች አሉ ላለፉት 3 ሳምንታት በርካታ ጫናዎችና ያንን ጫና ተቀብሎ ኤምኦዩን ሪትራክት ለማድረግ ወይም ለመሰረዝ ወይም ለመተውሎ ጊዜው የኢትዮጵያ መንግስት ምን ኢንሰንቲቭ አለው አንደኛ እሱን ያመለክታል ወይ ነው ጥያቄው አንድምታው ኢዛዝ ኢምፕሊኬሽን ሁለተኛ ምን ኢንሰንቲቭ አለው የኢትዮጵያ መንግስት ኤምኦዩን ለመሰረዝ አጭር መልስ ከዛ ወደ ሁለቱ ይላል well I think incentive ሳይሆን ጫና ብትል ይሻላል incentive የሚያገኝበት ነገር የለም ግን ጫናዎች ብዙ አሉ ዲፕሎማቲካሊ እንዳየነው ብዙ ጫናዎች አሉ የኢጂፕት ነገርም ገብቷል ምንም እንኳን ሐሰን ሼክ ማህሙድ በይፋ ሲጠየቅ ስለ ዳሙ የኢትዮጵያና የኢጂፕት ጥያቄ በዳሙ ላይ እኛ አይመለከተንም የሚመለከተን ሀገራችንና መሬታችን ነው ብሎ ነው እንትን ያስቀመጠው ሶ የሱ ጫና አለ ኢጂፕት ምን ታደርጋለች ሌላ ዓለም ጫና አለ ግን I think እኔ አብይን ብናቅ የትግራይ ጦርነትም ካየነው የኦሮሚያ ጦርነትም ካየነው በአማራ ላይ አሁንም የሚፈጸመው ጭፍጨፋ በሚዛን ካየነው አሁን ያለው አገዛዝ በራሽናል እንትን ብሎ የሚመዝን እንትን አይመስለኝም እንደነገርኩ they already have access to the sea በሶማሊያ ፌደራል government to the point of President Hassan Sheikh Mohamud technical team outten technical team from financial legal economic አጥንቶ የትኛው ወደቦች actually ሚመቻቹ because Kismayo አለች which is close to Sidama RC Oromia region በርበራ እኮ እና ይሄ Somaliland it's just only ርቀቱ ለሐረርጌና ለአካባቢው ነው ግን የኢትዮጵያ መሐልና ኦሮሚያ ስትል there are other costs ሌላ የባህር አክሰሶች አሉ so እንግዲህ አክሰሱ ምን ይመስላል የሚለውም ሌሎቹም ይመጡበታል ሶቨሬን ፕሮፌሰሩ ባለፈው እንዳሉ ሶቨሬን ፖርት እና naval base ከሆነ that's another issue absolutely and that's እሱ ላይ ነው ሼክ ሐሰን ሼክ ማህሙድም እንትን ያለው የማንፈልገው ካለኛ ፍቃድ ያልሆነ ሌላ አገር መጥቶ በእኛ ውሃ በእኛ መሬት sovereign port እና sovereign access military base እሺ አንልም on top of that በፖርቱና በኢትዮጵያ ድንበር ያለው መሬት 120 ኪሎ ሜትር ስፋቱም ትልቅ ነው
እሱም ኮንትሮል ኢሹ አለ ማን ኮንትሮል ያደርጋል ኢትዮጵያ ኮንትሮል ታደርጋለች ወይ so from Somali point of view የቴሪቶሪያል and sovereignty ጥሰት ስላለበት እሱ ላይ ነው ቻሌንጁ አመሰግናለሁ እሺ ፕሮፌሰር ከዛ ልደት አተራራራጋችሁ ተመሳሳይ ጉዳይ ነው አንደኛው ግልጽ ለማድረግ የኦሮሞና የአውደል ጎሳ ጉዳይ የሚመስል ነገር ያነሳው ነገር አለ ፈይሰልም እሱ ላይ ሪፍሌክት ማድረግ ከፈለጋችሁ እሱም ይቻላል ግን በአጠቃላይ እስካሁን ድረስ ቅድም በጠየቁት ጥያቄ መሰረት ምን ይመስላል ሁኔታው ጫናው ምንድነው የሚያሳየን የሚለውን ነው ወዴትስ ያመራል የሚለው የጦርነቱና ሌሎቹን እንመጣበታለን ያ የመጀመሪያው ጥያቄ አሁን ያስነሳው ጉዳዩ ምንድነው ነገር ላልከው አሁን እዛ ላይ አንድ ክርክር አለ ክርክር ነው መልካም ክርክር ነው ለኢትዮጵያ ወደብ ያስፈልጋታል የገዛ ራሷ ሶቨረን ፖርት ያስፈልጋታል ሌላው ደግሞ ያስፈልግም የሚል አለ ይሄኛውም በአግባቡ መታየት አለበት ያስፈልጋታል የሚሉትም ያው በህግ አግባብ ለኢትዮጵያ የዓለም አቀፍ ህግ በሚፈቅደው መሰረት ኢትዮጵያ የግል ወደብ የገዛ ራሷ ወደብ ያስፈልጋታል የሚለው አለ አሁን አንደኛ አይነቱ ደግሞ በዚህ ጉዳይ ላይ ኢትዮጵያ ስትራቴጂክ ውሳኔ ወስናለች ዛሬ 25 ዓመት 20 ዓመት አካባቢ ወስናለች ይሄ ባንድ ወደብ ላይ ብቻ ሳይሆን ዲቨርሲፊኬሽን ነው የሚያስፈልገው በኢኮኖሚ ካደግን ሁሉ ለምነው እቃቸውን እናውጣ ይልናል እና ይሄ እሱ ነው ስትራቴጂ የሚለው እሱ ነው የኔ ስትራቴጂ ወደብ ያስፈልጋታል ከብዙ ዓመት በኋላ ስለዚህ ጉዳይ መናገር እንችላለን ሰው ዋናው ነገር በዚህ ላይ ክርክር አለ የኢትዮጵያ መንግስት እንግዲህ እንደሚለው አይ ዛሬውኑ ወደብ ካላገኘን በስተቀር ታፍነን መሞታችን ነው ታፍናለንና ምን ተነፍስበት መገን ነው የሚያስፈልገን ዛሬውኑ ወደብ አክሰስ ቱ this ያስፈልገናል ይላል ከዛ በኋላ ደግሞ የኛ ወደብ ያስፈልጋል ይላል ከሞሳቢህ ጋር ከተፈራረመ በኋላ ደግሞ ኢትዮጵያ ቀይ ባህር ላይ ወደብ አገኘች ይላል የባህር ጦር ሰፈር አገኘች ይላል ስለዚህ አይታወቅም ለኔ የሚመስለኝ ልናገር አሁን የአውደል ሽማግሌዎች የአንድ ጎሳ ከዚህ በፊት ለስንት ዓመት ከ3 ዓመት ከአብይ ባለስልጣናት ጋር ሲናገሩ ስለነበረው አላውቅም አሁን ነው የሰማሁት ፈይሰልም አሁን ነው ያገኘሁት ያለው የማውቀው ነገር ግን አለ አንደኛ በዚህ ጉዳይ ላይ የኢትዮጵያ መንግስት ወደብ ያስፈልጋታል የሚለው ነገር ለጠቅላይ ሚኒስትር አብይ ወይም ለብልጽግናው ፕሬዚደንት በአእምሮአቸው ውስጥ ያለው ቲፒኤልኤፍ እና ኢፒኤልኤፍ ናቸው ያሳጡን ስለዚህ በደል ተሰርቶብናል ስብራት የኢትዮጵያ ስብራት በረታል እሱን ማከም አለብኝ የሚል ነገር በጭንቅላታቸው ውስጥ አለ ይሄንን ያገኙ ሁለተኛ ውጤት ማሳየት ይፈልጋሉ ብልጽግና ፕሬዚደንት አሁኑኑ ውጤት ማሳየት ይፈልጋሉ እንበለጽጋለን ሲልህ ውጤቱን አሁን ማሳየት ነው የሚፈልገው እንጂ ጊዜ የሚወስዱ ነገሮችን ወስዶ ለትውልድ ምናምን እኔ ባላየውም እንኳን ይደረግ በሚል አይደለም የሚሰሩት ውጤቱ እሳቸው ባሉበት ሰዓት መታየት አለበት ኢትዮጵያ ባህር ኃይል ተወስዶባታል ባህር ኃይሉን እሳቸው ማምጣት አለባቸው ኢትዮጵያ ባህር ወደብ ተወስዶባታል ወደቡን እሳቸው መመለስ አለባቸው በሳቸው ጊዜ መሆን አለበት በሳቸው ጊዜ በሳቸው ሰዓት ነው መሆን ያለበት በኔ ጊዜ ነው የሆነው የሚል ነገር በአእምሮአቸው ስላለ ይሄ የሚገፋቸው እሳቸውን የሚገፋ ነገር አለ ልማት አሁን ሲል ልማት በጣም አስቸጋሪ ነገር ነው ለማምጣት ጊዜ የሚወስድ ነገር ነው እሳቸው ግን ቤተመንግስት ከገነቡ በሳቸው ጊዜ ቤተመንግስቱ ወጥቶ የልማቱን ምልክት የብልጽግና ምልክት አሳይተዋል ውጤት የማሳየት ግፊት በሳቸው ላይ ስላለ ይሄም እንዳለ ሆኖ ከትግራይ ጋር ጦርነቱ በሚቆምበት ጊዜ ከኤርትራ ጋር ተጣልተው መጣላታቸውም እርግጠኛ ሆኖ ስላለ ያሉትን ነው መነግርህ ነው ከትግራይ ጋር በሰላም ሲወርድ አንድ ያቀረቡት ነገር ጀነራል ጻድቃን ከኤርትራ ጦርነት በኋላ ወደብ ያስፈልገናል የሚል ሐሳብ አንስተው ነበር የእሳቸው ጓደኛ ጀነራል አበበ ተክለ ሃይማኖት በጆርጂያ ሎው ስኩል የጻፉት ፊሲስም አለ ሶቨረን አክሰስ ለኢትዮጵያ ወይም ሶቨረን ፖርት ለማድረግ ህጋዊ የሆኑ መሰረቶች ብለው ይጻፉት አለ ሌሎችም ሰዎች ህጋዊ መሰረት ብለው ይጻፉት አለ ይሄንን ነገር እናድርገው ነው ያሉት የብልጽግና ፕሬዚደንት ከትግራይ ጋር ሰላም ባወረዱ ማግስት ጦር አትፍቱ ጦርነታችሁን ወደ አስመራ ገፍተን ከአስመራን ያለውን መንግስት አስወግደን እናንተም ታርፋላችሁ እኛም ወደብ እናገኛለን የሚል ሐሳብ አቅርበዋል ይሄን አቃል ነው ለትግራይ
ከትግራይ በኩል ይሄንን አንፈልግም እኛ አሁን ከጦርነት ነው የወጣነው አሁን ለጦርነት አንዘጋጅም ነገር ግን ለማንኛውም ነገር ለኢትዮጵያ ወደብ ለማግኘት ብለን እኛ ወደ ጦርነት አንሄድም አንድም ትግራይ የሚሞት የለም ብለዋቸዋል ያ መንገድ እንደተዘጋ ባሰቡ ቁጥር ቀይ ባህር ላይ ኢሬቻን እናከብራለን የሚለው ታምቡር የማይመስል ሲሆን ያቺ አሁን በአውደል ሽማግሌዎች በኩል ያለው ወደ መሄድ ነው የፈለጉት እሱ በነገራችን ላይ መሬቱን ከወሰዱ በኋላ በጅቡቲና በሶማሊላንድ በኩል መንገድ ይፈልጋሉ ይሄ ሶቨረን አክሰስ ለማግኘት ይፈልጋሉ ከሽማግሌዎች ጋር ሲናገሩት የነበረው እሱን ነው አሁን ስለዚህ ይሄኛውን ነገር አወጡት ይሄንን የሶማሊያ ፕሬዝዳንትም በኢንተርቪዋቸው ተናግረዋል እናንተ አንድ መሆን አለባችሁ የሚለው ጉዳይ ላይ ጥሩ ስራ ሰርታችኋል ነገር ግን ካዱኝ ከኋላ ወጉኝ ብለው ተናግረዋል ይሄንን እኛም ከዚህ በፊት ስንናገረው ነው የነበረው ነገር በዚህ ላይ መታወቅ ያለበት ኢትዮጵያ ቋሚ ፖሊሲ ነበር ኢትዮጵያ ቋሚ ፖሊሲ የሶማሊያ ጉዳይ እና የሶማሌዎች ጉዳይ በሶማሌዎች ነው የሚያልቀው እርስ በርሳችሁ ተነጋገሩና እናንተ ጨርሱትና ከዛ በኋላ መዋሃድ ቢፈልግ ኮንፌደሬሽን ቢፈልግ ሌላ ነገሮችን ቢፈልጉ ሶማሊያ የግል የውስጥ ጉዳይ አለ በሶማሌላንድና በሶማሊያ መካከል ያለው እንደ ውስጥ ጉዳይ የሚታየውን ከጨረሰች በኋላ ነው የሚለው ከአቶ መለስ ጊዜ የነበረ ቋሚ ፖሊሲ ነው የነበረው ይሄንን ግን ለመቆየት አልቻሉም የኢትዮጵያ የብልጽግና ፕሬዝዳንት ለመቆየት አልቻሉም በጅቡቲ ላይ የተደረገው በኮንፌደሬሽን እንስማማለን በ10 ቀን ውስጥ እንገናኛለን ሙሳቢሂና ሐሰን ሼክ መሐሙድ የተነጋገሩት ነገር ይሄ ነገር ከቆየ እቺ ባቄላት አትቆረጠም ብለው ስለቸኮሉ በሳቸው ጊዜ ወደብ ስለማያመጡ አፈነዱት ካፈነዱት በኋላ የት ቦታ መያዣ አጥተውታል በአለም ላይ ተወግዘዋል በዚህ ጉዳይ ላይ አንድ የደገፋቸው በአካባቢ ያለ መንግስት የለም ጦርነት ታምር መመታት ተጀምሯል በሶማሊላንድ ውስጥም ደግሞ ብዙ መከፋፈልን ፈጥሯል ይሄ ነው መሰለኝ አቶ ሬድዋን እሺ ወደ የጦርነቱና የመፍትሄ አቅጣጫው ቀጥለን መጣበታለን ግን አሁን ካልሆነ መቼ ነው ታዲያ ብሔራዊ ጥቅምስ አይደለም ወይ የሚልም አሁን ካልሆነ ማለት ኢፍ ኖት ናው መቼ ነው በርግጥ ፕሮፌሰር ያው የኢትዮጵያ ወደብ አያስፈልጋትም ካል ብለህ ካስቀመጥ ይሄኛው ጥያቄ ሬሌቫንት ነው የሚሆነው እንደሱ አላልኩኝም ተባራሰል አያስፈልጋትም አላልኩኝም በዛ ላይ ስትራቴጂክ ውሳኔ ተደርጎ ዲቨርሲፊኬሽን ወደብ አክሰስ ያስፈልገናል ለአሁኑ ግን አያስፈልገንም የሚል ነው ወደብ ያስፈልጋትም አላልኩኝም አሁን ካልሆነ መቼ ነው ያልኩት ነው የምኮ ጥያቄ Well, let me answer that question. I mean, አንዳንድ ጊዜ raising the wrong question ወደ መጥፎ መንገድ ሊወስድ ይችላል Ethiopia doesn't have its own sea የራሷ የባህር ወደብ የላትም ግን እንዴት ወደብ አክሰስ ለማግኘት እንችላለን የሚል ጥያቄ ማስነሳት ተገቢ ነው ግን ኢትዮጵያ ወደብ ማግኘት አለበት የሚለው I think ከመነሻው ኢትዮጵያን ወደ just አብይ በቀለሙ ወይም በፍርማው ጦርነት ሊያስገባ ይችላል ግን those also ከጎን ህዝብ በሆን intellectual በሆን ኢትዮጵያ ወደብ ማግኘት ታስፈልጋለች የሚለው ራሱ is another way of putting Ethiopia in harm's way I think ጥያቄው ኢትዮጵያ እንዴት access ለማግኘት ትችላለች and I think the simple answer is ፕሮፌሰሩ እንዳለው በህጋዊ መንገድ ፕሬዝዳንት ሐሰን ሼክ መሐሙድም እሱም ብለዋል በህጋዊ መንገድ ኢትዮጵያ 2 3 4 5 ወደብ አክሰስ ልታገኝ ትችላለች ይሄ የሚሊተሪ ቤዝ ናቫል ቤዝ ነው እሱ ባይ ዘ ዌይ ግልጽ ነው ፈይሰል እኔ ያልኩት አሁን ካልሆነ ዋይናው ያልኩት ነው አሁን ካልሆነ ወደቡ መቼ ነው የሚለው እንጂ how የሚለው ጥያቄ ላይ እሱ ግልጽ ነው No I think አሁን መሆን አለበት the only problem is ፈላጊው ኢትዮጵያ ናት ግን ፈላጊው በጥሩ መንገድ ካልሆነ አሁን አይሆንማ I think Hassan Sheikh Mohamud already said that we went to a point ያደረስነው ሰፈር technical committee እንዲሰራ
በሶማሊያና በአዲስ አበባ እና ቴክኒካል ኮሚቴው አጥንቶ ፋይናል ወርድ ለሁለቱም ለማቅረብ and that's the right way እንጂ the way Abiy went I think እሱ ላይ ነው ችግሩ ጥሩ እሺ ልደቱ ብዙ ሰዓት ተጠብቋል ጊዜ ወሰድና ልደቱ በተመሳሳይ ጥያቄና የሚጨምረው ነገር በተለይ የዶሜስቲክ አሁን ለምን አሁን የሚለው በኢትዮጵያ ውስጥ ያለው የፖለቲካ ሁኔታን ከዚህ ከወደቡ የወደቡ ውዝግብ ጋር ተያይዞ ምን ግንኙነት አለው በኢትዮጵያ ውስጥ በአካባቢው እንዲሁም ደግሞ በሶማሊያ ውስጥም የሚል ጥያቄ አንስቼ ነበር በተነሱት ነገሮች ላይም ጨምረ ማንሳት ይችላል ልደቱ well የመጀመሪያው ኢትዮጵያ የወደብ አክሰስ ያስፈልጋታል የሚለው ነገር እኔ እሱ ጥያቄ አይመስለኝም አሁን የወደብ አክሰስ እኮ ወረድ ያለ እስካሁንም ነበርን በአሁኑ ወቅትም አለን ጎረቤቶቻችን ባሏቸው ወደቦች በማንኛውም ጊዜ የቢዝነስ ዲል አድርገን እንዳውም ተጫርተው ተሻምተው ምክንያቱም ወደቦቹ ሙሉ በሙሉ ጥቅም ላይ ያዋሉ አይደለም ኢትዮጵያ ትልቅ ኢኮኖሚ ነው ያላት ስለዚህ የወደብ አክሰስ ጥያቄ አይመስለኝም ለኔ ጥያቄው ኢትዮጵያ ራሷ ኦውን ብታደርገው የባህር በር ያስፈልጋታል አያስፈልጋትም እኔ ያስፈልጋታል ብዬ ነው ማለት ጥያቄው ያለው እዚህ ላይ መቼና እንዴት የሚለው ላይ በእኔ እምነት ሰላማዊ በሆነ ሁኔታ ከጎረቤቶቿ ጋር ቅራኔ ውስጥ ግጭት ውስጥ በማያስገባ ሁኔታ በተለያዩ መስፈርቶች ይሄን ጥቅም ማስከበርና ማግኘት እስከቻለች ድረስ አጀንዳዋ ሊሆን ይገባል ብዬ ነው ማለት ስለዚህ የባህር በር ያስፈልጋታል ብዬ አምናለሁ ነገር ግን ይሄ የባህር በር አሁን ባለው ተጨባጭ ሁኔታ ዛሬ በተለይም አሁን ዶክተር አብይ ያነሱት ወይ ያቀረቡት ባለው መንገድ አይደለም መቅረብ ያለበት አንደኛ አሁን ያወራን ያለነው አገሪቱ በመኖርና ባለመኖር ይህሉና ፈተና ውስጥ ነው ያለችው ያምን እዚህ ፈተና ውስጥ የወደቀችው በባህር በር ወይ በወደብ እጦት አይደለም የወደብ እጦት ወይ የባህር በር እጦት ምንም ጥርጥር የለውም ኢኮኖሚዋን አፌክት ያደርጋል በኢኮኖሚ እድገቷ ላይ የራሱ የሆነ ኔጌቲቭ ኢምፓክት ይኖረዋል ይጎዳታል ምንም ጥርጥር የለውም ነገር ግን አሁን ለገባችበት የህልውና ፈተና ዋና ጉዳይ አይደለም 27 አመት የራሳችን የባህር በር ሳይኖረን በወደብ አክሰስ ብቻ ኢኮኖሚያችን በከፍተኛ መጠን ያደገ ነው ለዛ ትኩረት የሚሰጥ መንግስት ቢኖር ኖሮ አሁን ኢትዮጵያ ማደግ ትችል ነበር የራሷ የባህር በር ሳይኖራት ስለዚህ አሁን የገጠመን የሀገሪቱ የህልውና ችግር ከባህር በር ጥያቄ ከወደብ አክሰስ ጋር ምንም ግንኙነት የለም ጠቅላይ ሚኒስትሩ ግን ያቀረቡ ያሉት በቃ ይሄ ችግር ካልተፈታ ወደፊት መንቀሳቀስ አንችልም የመኖርና ያለመኖር የህልውና ጥያቄ ሆኖብናል ይያሉ ይሄ ትክክል አይደለም እኔ ጥያቄው ለምንድን ነው የተነሳው አሁን የሚለው ጥያቄው የአገር ጥቅም ጥያቄ አይደለም እኔ ዶክተር አብይ ምን ያስባሉ ሳይሆን እንዴት ያስባሉ የሚለው ለመገንዘብ ጊዜ ወስጄ ትኩረት ሰጥቼ ለመረዳት ጥረት እንዳደረኩት ጠቅላይ ሚኒስትሩ ለሰዓታትም የኢትዮጵያ ብሔራዊ ጥቅም ያስጨንቃቸዋል ብዬ አላምንም ተጨንቀው ለዛ ጉዳይ ይሰራሉ ብዬ አላምንም ግን ማንንም መሪ ለሀገሩ ክፉ ያስብም ተብሎ አይደል አሲዩም የሚደረገው ምን አልከኝ የትኛው መሪ ለስልጣኑ ብሎ አምባገነን ሊሆን ይችላል ግን ለሀገሩ ዘላቂ ጥቅም ክፉ ያስባል ብሎ አይታሰብም ኢንጉድ ፌዝ ነው የሚታሰበው ተብሎ አሰምሽን አለ አይደል ግምት ይወሰዳል አሁን እየተናገርኩ ያለው ስለ ጠቅላይ ሚኒስትር ነው እኮ መሪ ነው ያልኩት እኮ ጠቅላይ ሚኒስትሩ ነው ራሱ እኔ እሳቸው አሁን ባሉበት ተጨባጭ ሁኔታ ትኩረት አድርገው እየሰሩ ያሉት ለስልጣን የበላይነታቸውና ቀጣይነታቸው የሀገር ችግር የሀገር ጥቅም የሚያስጨንቃቸው ሰው እንዳልሆነ ደግመን ደጋግመን አይተናል ግልጽ በሆነ ቋንቋ እኮ ድሃ ሉዓላዊነት የለውም ብለው ነግረውናል ኢትዮጵያ ድሃ ስለዚህ አንድ ድሃ የሆነች ሀገር ሉዓላዊነት የላትም ብሎ ካመነ በኋላ ለኢትዮጵያ ብሔራዊ ጥቅም የሚቆረቆር አስተሳሰብ ይኖራል ብዬ ላምናቸው የሳቸው ሙሉ ጭንቀት ለማንም አይደለም ለምንም አይደለም ለስልጣን የበላይነታቸውና ቀጣይነታቸው ስለዚህ ይሄንም አጀንዳ በአሁኑ ወቅት ያነሱት የመዘዙት
ከዚህ ፍላጎታቸው ጋር በተያያዘ ነው የሚል እምነት ነው። ለምን ከፕሪቶሪያው ስምምነት በኋላ ኢትዮጵያ ውስጥ የፖለቲካ የኃይል አሰላለፍ ለውጥ መጣ። እንደምናውቀው ከፕሪቶሪያው ስምምነት በፊት የዶክተር አብይ ጠንካራ የፖለቲካ ማህበራዊ መሰረት የአማራው ብሔርተኛና የኢትዮጵያው ብሔርተኛ ነው። ከፕሪቶሪያው ስምምነት በኋላ ግን ከዚህ ኃይል ጋር ተነጣጥለው ይሄን ማህበራዊ መሰረት አጥተውታል። ይሄ ጎርቷቸዋል፣ ለስልጣኔ እጅግ አስጊ ነው ብለው አምነዋል። ስለዚህ የዚህን ኃይል ስሜት ሊኮረኩር የሚችል ጥያቄ ምንድነው ብለው አስበው ከረጅም ጊዜ ጀምሮ ከኪሳቸው ውስጥ አስቀምጠውት የነበረ ካርድ ነው። ስለዚህ ይሄን የባህር በር ጥያቄ ባነሳ የዚህን ኃይል ስሜት መኮርኮርና መልሼ ያን ማህበራዊ መሰረት ማግኘት ይችላል፣ የዛን ህብረተሰብ ድጋፍ ማግኘት ይችላል ብለው በአንድ በኩል አስበው። ይሄ አንዱ። ሁለተኛው አሁን ከስልጣናቸው ጋር በተያያዘ ገንዘብ ያስፈልጋቸው፣ ዓለም አቀፍ ትኩረት ያስፈልጋቸው። ይሄን የባህር በር ጥያቄ ዛሬ ባነሳው በአንድ በኩል ገንዘብ ላገኝ ይችላል። እንዴት ነው ገንዘብ ማገኘው? ይሄ ጥያቄ ከተባበሩት አረብ ኤሚሬትስ ጥቅም ጋር ስለሚያያዝ በዚህ አማካኝነት ከነሱ ገንዘብ ማግኘት ይችላል። ዓለም አቀፉ ህብረተሰብም ይሄ ኃይል ወይም ዶክተር አብይ ይሄን አካባቢ ወደ ብጥብጥ፣ ወደ ችግር፣ ወደ ቀውስ ሊወስዱት ነው ብሎ ይሰጋና ያባብለኛል፣ እርዳታ በመስጠት ብድር በመስጠት ሊያባብለኝ ይችላል ብለው ያስቡ ይችላል። ስለዚህ በዚህ አማካኝነት ገንዘብ በማግኘት የጦር መሳሪያ ይገዛሉ። የጦር መሳሪያ በመግዛት አገር ቤት የሚነሳብኝን አመጽ፣ ጦርነት አፍናለሁ። ይሄን በማድረግ የስልጣን እድሜ አራዝማለሁ። እኔ ከዚህ ማዕቀፍ ውጪ ለአንድ ህብረተሰብ ወይም ለአንድ ሀገር ብለው ጠቅላይ ሚኒስትሩ አስበው ያመጡት አጀንዳ ነው የሚል እምነት ነው። እሺ ቀጥሎ ልጨርስ። ይሄን ግን ሲሉ ለስልጣን ብዬ ነው ይሄን ያመጣሁት፣ ለገንዘብ ብዬ ነው፣ ለጦር መሳሪያ ብዬ ነው፣ ለውጭ ድጋፍ ብዬ ነው ሊሉ አይችሉም። የሆነ ምክንያት ማቅረብ አለበት። ስለዚህ ለሁለት ኃይሎች አፒል እያደረጉ ይመስለኛል። በአንድ በኩል ለአማራውና ለኢትዮጵያኒስቱ ብሔርተኛ ያጣነውን ትልቅ ብሔራዊ ጥቅም እኔ ላስጠብቅላቸው፣ ኢትዮጵያ ያጣችውን የባህር በር መልሼ እንዲመጣ ያደረኩ ታላቅ መሪ ነኝ፣ ስለዚህ ልደግፉኝ ይገባል የሚል መልእክት ነው እያስተላለፈ። በሌላ በኩል ደግሞ ማንንም ሊወክሉ የማይችሉ እንደ ድርጅትም እንደ ህዝብ ነገር ግን የዚህ የኩሽ ህዝቦች ትብብር የሚል አሁን ሰሞኑን አንድ ዶክመንት ሰርኩሌት እየተደረገ ነው። ምንድነው ፕላን ቢ የሚል። ስለዚህ ወደፊት ኦሮሚያ የራሷ የሆነ የባህር በር ወይም ወደብ ያስፈልጋታል፣ ለዚህም እየሰራሁ ነው የሚል መልእክት ማስተላለፍ ይፈልጋል። የእሳቸው አጀንዳ ነው እያባለ ይፈልጋል። አሁን ቅድም ፋይሳል ያነሳው ነገር ከዚህ ጋር ይያያዝ። የአውዳን ጎሳ ጋራ እሺ ዶክተር አብይ ሀገሪቱ መሪ ናቸው፣ ግንኙነት ያደርጉ። አቶ ሽመልስ ለምንድን ነው ግንኙነት ያደርጉ? ምንም ምክንያት የላቸውም። እሳቸው የአንድ ክልል መሪ ናቸው። ከውጭ ጉዳይ ጋር ምንም የሚያገናኛቸው የለም። ይሄ በእሳቸው የተጀመረ አይደለም። ከአራት ከአምስት ቀን በፊት ከሞገስ ጋር በዚህ መድረክ አቶ ጀማል ቃለመጠይቅ ሰጥቷል። ጀማል ነው ስሙ ባልተሳሳት አይደል? ከ3 ዓመት በፊት የኦሮሞ አባገዳዎች ሶማሌላንድ ድረስ ሽምግልና ተልከው ሄደው ያቀረቡት ጥያቄ ለኢትዮጵያ የባህር በር ስጡን አይደለም ብለው ጠየቁ። ለኦሮሚያ የባህር በር ስጡን ብለው ጠይቀው ነበር ብሎ ይሄ የሶማሌን ጉዳይ በቅርበት የሚከታተል ልጅ ነው ሲያቀርብ ሰምተናል። ይሄ ብቻ አይደለም። ከተወሰኑ ዓመታት በፊት ጀምሮ የኦሮሞ ባለሀብቶቹ ሂዱና ሶማሌላንድ ኢንቨስት አድርጉ የሚል ግፊት እንሰማ ነበር። ታውቃላችሁ የታላቋ ኦሮሚያ የሚል ካርታ ማን እንደሳለው የማይታወቅ ተሰራጭቷል። እስከ ህንድ ውቅያኖስ ድረስ የተዘረጋ ከወሎ ጀምሮ። አሁን ሰሞኑ ሰርኩሌት እያደረገ ባለው ፕላን ቢ የሚል ዶክመንት እኔ ዶክመንቱን አንብቤዋለሁ። እውነት ነው ውሸት ነው አላውቅም፣ ግን እዛም ላይ ምንድነው የሚለው ኢትዮጵያን በምንፈልገው መልኩ መግዛት ማንችል ከሆነ ሌላው አማራጫችን ኦሮሚያን መገንጠል ነው። ያቺ ኦሮሚያ ግን የራሷ የባህር በር ያላት ነው። ስለዚህ የኩሽ ህዝቦችን በማስተባበር ይሄን ጥቅም ማስጠበቅ አለብን የሚል ሐሳብ የተነሳ ነው። አፍሪካ ኮንፊደንሻል ቅርብ ጊዜ የብልጽግና ፓርቲ አፋር ውስጥ ሶማሌ ውስጥ
ከኢትዮጵያ ክልል ውጪ ባል የፖለቲካ እንቅስቃሴ የፓርቲ ማደራጀት ስራ ውስጥ ሁሉ እንደገባ አጋልጧል። አቶ ሽመልስ የዛሬ አመት የሚቀጥለው አመት ሬቻን የምናከብረው ቀይ ባህር ነው ሲሉ ምን እያሉ እንደሆነ አልገባኝም። የቃዩ ነው ምን ነው የሚያወሩት? እነዚህ ነገሮች ሁሉ ገጣጥመን ስናያቸው ዶክተር አብይ አሁን የሚጫወቱት ጨዋታ አለ፣ ሌላም ጨዋታ አለ። ቅድም እንዳልኩት ለኢትዮጵያና ለአማራው ናሽናሊስት በአገር ብሔራዊ ጥቅም ስም ላመጣላችሁ ይሄን ጥቅም ይላሉ። ሌሎች ኢንተረስት አሏቸው ብለው ለሚያስቧቸው ኃይሎች ደግሞ እኔ እኮ ለእናንተ ጥቅም ነው እየሰራሁ ያለው፣ ለኦሮሚያ ነው እየሰራሁ ያለው፣ ሩቅ ሐሳብ ይሆን ይሄን እያደረኩ ያለው የሚል መልእክት ያስተላልፋል። ይሄን ሁኔታ ነው እያየን ያለን። እነዚህም ሁለት ምክንያቶች የጠቅላይ ሚኒስትሩ አጀንዳዎች አይደሉም። ለኢትዮጵያ ጥቅም የሚለው የጠቅላይ ሚኒስትሩ አጀንዳ አይደለም። ለኦሮሚያም ኢንተረስት የሚለው የጠቅላይ ሚኒስትሩ አጀንዳ አይደለም። የጠቅላይ ሚኒስትሩ አጀንዳ በዚህ ሰበብ የባህር በር ወይም ወደብ በማግኘት በሚል ሰበብ ቅድም ያልኳቸውን ጉዳዮች ማሳካት፣ ድጋፍ ማግኘት፣ ገንዘብ ማግኘት፣ መሳሪያ መግዛት፣ የስልጣን እድሜ ማራዘም ነው። በዚህ መልኩ ነው የማየው። ነገር ግን በእኔ እምነት ዶክተር አብይም ሶማሌላንድም ሚስካልኩሌት ነው ያደረጉት። ለሁለታቸው የማይጠቅማቸውን መንገድ ነው የተከተሉት። ስለዚህ አሁን የተገባበት ሁኔታ ራሽያና ዩክሬን ያሉበት ሁኔታ ውስጥ የተገባ እና ወዴት ያመራል ይሄ ጉዳይ ምንድነው መፍትሄ የሚለው እንመጣበታለን። እዛ ጋር አንድ ሁለት ነጥብ ላንሳና ከዛ በኋላ ከዚያውን ያነሳው የኩሽ አጀንዳ የሚለው አንደኛ የአጀንዳው ባለቤቱ ካልታወቀ፣ ሁለተኛ ካርታውን ራሱ ያሰራጨው እንዳልከው ማን እንደሳለ አልታወቀ ከተባለ እና አጀንዳና አድራሻ የሌለው ደብዳቤን ማንሳቱ ለምን አስፈለገ የሚለው እኔ እንደ ጥያቄ ብቻ እንደ ሪማርክ ላስቀምጥ። ሌላ ሪፍሌክት የሚያደርግ ሰው ካለ ሪፍሌክት አድርግ። ከዛ በፊት ግን እሰጣለሁ ፈይሰል። ከዛ በፊት ግን የጉዳዩ አብይም ማነሳ ማንንም ማነሳ ለራሱ ጥቅምም ቢሆን ቢያነሳ ለራሱ ስልጣንም ቢያነሳ እንዳልከው ሁላችሁም እንዳላችሁት ብሔራዊ ጥቅም አይደለም ወይ ማንንም ቢያነሳ ዞሮ ዞሮ ጉዳዩ ራሱን ችሎ ብሔራዊ ጥቅም አይደለም ወይ የሚል ነው አንድ መመለስ ያለበት ማንንም ቢያነሳ። ሁለተኛ እስከዛሬ አድጋለች ማለት ከዛ የበለጠ ማደግ አትችልም ማለት አይደለም። እዳ እየከፈለች ወጪ ያወጣች ነው። ስለዚህ በ10% አድጋ ከሆነ 11%፣ 12%፣ 13% ታድግ ነበር። ያንን ገንዘብ ሌላ ጉዳይ ላይ ታውል ነበር የሚለው። ስለዚህ ሎጂኩ ስላደገች ከዛ የበለጠ ማደግ አትችልም የሚልም አይሆንም። እሱን ቅድም ልደቱ ያነሳው ላይ ነው ያነሳው። እነ ሁለቱን ጥያቄዎች ሌሎቹ ሪፍሌክት ማድረግ ይችላሉ። ማን ይቀደም? ፈይሰል። እሱ ላይ አንድ ልጨምርና አይ ቲንክ የኢትዮጵያ ህዝብ especially the petty bourgeoisie class obsession ስለ ወደብ ማግኘት is እኔ እንደሚመስለኝ የኢማጂኔሽን ሊሚቴሽን አለበት። አንደኛ ወደብ እየኖረ ላታድግ ትችላለህ። ሶማሊያ has tons of ወደቦች፣ እንደፈለገች የባህር አክሰስ አላት፣ እንደፈለገችው አላደገችም። የመን የተከበበችው በባህርና በወደቦች ናቸው። actually the oldest port በዛ አካባቢ the Aden port ነው ስንት አመታት። so ወደብ yes ሊጠቅም ይችላል፣ ግን it's not something do or die ነገር አይደለም። እሱ ላይ በኢትዮጵያ ህዝብ ላይ እንደ ቁልፍ ተደርጎበት it literally victimized victim አድርጓል የኢትዮጵያን thinking actually አቶ ልደቱ የባህር መፈለግ ሲያወራ የሱ ላይ ትችት ሳይሆን ትንሽ it took me back in 1974 በጣም ጉጉት ነበር ስለ አፍሪካ የአፍሪካ ዲቨሎፕመንት። ያኔ ኢትዮጵያ ውስጥ የዳርማር ፋብሪካ፣ የሱካር ፋብሪካ፣ የፓስታ ፋብሪካ ሁሉም ይጦፉ ነበር። there was a genesis of industrialization አሩሻ ላይ 1974 the African industrialization ተብሎ ትልቅ ጉባኤ ተካሂዶ የተፈረሙ እንትን ውሎች ነበሩ ያኔ how to industrialize Africa። ይሄ ወደብ እንደምን ብለን ያስፈልገናል የሚለው is tied የተሳሰረው the wrong economic model export substitution የሚባል ሁሉ ነገር ከውጭ ሀገር ነው የምንጠብቀው። ካለ ውጭ ሀገር እንትን
እንደፈለግ ልናድግ አንችልም so this whole thing of Ethiopia 10% አድግ ነበረች ባህር ብትኖር ኖሮ maybe 15 እጅ ልታድግ ነበር it's all really the wrong approach to economic development you know you can economically በጣም develop ልታደርግ ትችላለህ ወደብ ሳይኖር ላታደርግም ትችላለህ develop ላታደርግም ትችላለህ ዋናው አገሪቷ ጥሩ መርህ ያላት ወይስ የላትም ስለ አስተዳደር ስለ ኢኮኖሚ ስለ ህዝብ you know democratic ስለ አገር አንድነት those are the key thing and I think that's where I agree with ልደቱ የአገሪቷን ፕሬዚዳንትም ስለዚህ ነገር ተናገረች የውስጥህን እንትን ሶልቭ ሳታደርግ አገር ውስጥ ጥሩ አመራር ሰርተህ ጥሩ ሲስተም ካላደረክ 10 ወደብ ቢኖርህም there is nothing you can do Somalia is a good example እስከ 10 ወደቦች አላት ሁለተኛ I think የሌላን አገር ወደብ እንደዚሁ እንፈልጋለን ሰው ስል and I'm not saying anybody here in you know Prime Minister Abiy suppose somebody says የኢትዮጵያን ወርቅ እንፈልጋለን ወርቅ የለንም ሱዳን ነን ኢትዮጵያ ብዙ ወርቅ አላት ወለጋ አካባቢ ስለሱ አንዱን ማግኘት አለብን because ያለ ወርቅ hard work currency develop ልናደርግ አንችልም ለዛ ነው we are raising the wrong question is የምንጠይቃቸው ጥያቄዎች ከመፍትሄ ጋር መያያዝ አለባቸው I think Ethiopia can live very well እስከ አክሱማይ ጊዜ ወደብ አልነበራትም actually ጎንደር እስከ አክሱም ጋር የተዋሃደችው late ነው ግን ከዛም በፊት you know product is used to come from internal all the way to the coast እስከ ዛሬም ድረስ ኢትዮጵያ ተጨንቃ አታቅም the time ኃይለ ሥላሴና ልጅ ያሱ ስለ ጅቡቲ እንትን ማድረግ ከፈለጉ ኢትዮጵያ always had access የራሷን ወደብ ማግኘት አለባት የሚለው I think ትንሽ thinking አስተሳሰባችን ዲስቶርት ያደርጋል so we need to focus ወደብ ከኢኮኖሚ አንፃር ብቻ አይደለም ባይዘው የራሷ ከተባለ የሴኩሪቲም ጉዳይ አለ I know and I remember አንዱ ስለሱ ጥያቄ ሲያነሳ ጅቡቲም አሜሪካ ምናምን you know those are nuclear powers የኢትዮጵያ ትንሽ ጨቅላ ሁለት መርከቦች ሬድሲ ላይ እንዴት እንደሚጠብቁ አይገባኝም I mean how many one big ship can wipe out ሊያጠፋ ይችላል እቺ 3-4 መርከብ ከፍራንስ ኢትዮጵያ ያገኘችው ለዛ ነው I think Pax Ethiopiana this grandiose of Ethiopian thinking and then ወደ መጥፎ አቅጣጫ ሊያመራ ይችላል so I don't want to focus on Ethiopia እንደምንም ብላ ወደብ ማግኘት አለባት ሳይሆን ኢትዮጵያ ውስጧን ማስተካከል ጥሩ economic theory መያዝ እና how to develop its own economy and then after that maybe the ወደብ thing can come in a different way there are many ways አንድን አገር ወደብ ማግኘት አንዱ በህጋዊ ሁለተኛው በመግዛት አንዳንዴ መሬት መግዛትም ካሁን በፊትም ስለዚህ በዚህ ሾው ላይ I think mention አደረኩኝ አላስካ ከራሺያ ተገዝታ ነበረች so there are many other ways ግን one thing ሁላችንም agree የምናደርገው ከልደቱም ጋር መስማማው is not the right time in the Prime Minister Abiy የወደብ ጥያቄ በኢትዮጵያ ህዝብ ላይ ማሳበድና ኮንፊውዝ ማድረግ this is the wrong time whether they put it በኩሽ መልክ ካስቀመጡ ወይ በኢትዮጵያ መልክ ካስቀመጡ all this is diversion and now the wrong question is ኢትዮጵያ ወደብ ታስፈልጋለች ወይ አያስፈልጋትም የሚለው ጥያቄ I don't think it's the right time አመሰግናለሁ ይሄ የኩሽ ጉዳይ ተረጋግሟል እንግዲህ አለ ወይስ የለም የሚለው ነኒሹ ከሆነ ነን ኤግዚስተንት ከሆነ ቀጥሎ ስለምንድን ነው የምንወያየው የሚል ነው ስለማንኛውም ሳብስት ደግመ ስላነሳው ያ ፕሮፌሰሩም ድል ስላልደረሰው ሁለት ጥያቄም ስለጠየቅኩ አንድ ላይ ተመልሳለሁ ሁለት ጥያቄም ቅድም ስለያስኩልህ ማለት ፕሮፌሰር አው እኔ አሁን ፋይዛልን ልደቱን በተናገሩት የዚህ ወደብ ጉዳይ አሁን አንተ የጠየቀው የመጀመሪያው ጥያቄ አሁን ካልሆነ መቼ የሚለው ጥያቄ ላይ ሐሳብ ልስጥ ዋናው ነገር እንደዚህ አይነት ነገር strategic የሆኑ ነገሮችን ውስጥህ እንኳን ያለውን ነገር ሳታስተካክል ወደ ሌላው ማለፍ it just doesn't make sense እንደዛ አይነት ነገር ነው አሁን ጊዜው አይደለም የሚለው ላይ ሁለቱም ብለዋል አሁን እኔም ጊዜው አይደለም
ይሄ ጠንካራ የምትሆንበት ጊዜ ኢኮኖሚ ጠንክሮ የምታስገባውና የምታስወጣው የሚገባና የሚወጣው ዕቃ በጣም በዝቶ መጨናነቅ ሲፈጥር ያን ጊዜ ወደብ ማስፋት አለብኝ ብለህ ስለዛ መነጋገር ትችላለህ። ወደብ ግን የግል ያስፈልገኛል የራሴ ያስፈልገኛል የሚለው አሁን ጊዜው አይደለም። ስለዚህ ጊዜው አይደለም። ሁለት አስተሳሰቦች ቢኖሩም እንደኔ አስተሳሰብ ጊዜው አይደለም። ይሄ ያው የሰውን አስተሳሰብ ካለው ችግሮች ላይ ዞር ለማድረግ ካልሆነ በስተቀር ማንም ሰው ጊዜው ነው አይልም። ካሰቡበት ደግሞ ካነሱት ለአንድ ወር ተጠቅመውበታል። የብልጽግና ሰዎች ተጠቅመውበታል። እሱን እንደ ህዝብ መነጋገር ያለበት እንደው ሌጂቲሜት ጉዳይ አድርገው አቅርበውታል። አይደለም ለኔ በፍጹም አይደለም። ተጠቅመውበታል። አሁን ግን ይሄ አማካሪ ያልከው ሰው የተናገረው እንሰማለን ካለ ከሰማችሁ ኢትዮጵያ ነው ህዝቦች ከሰማችሁ አካባቢ ነው ከሰማችሁ ዓለምንም ከሰማችሁ መልሱት። ይሄ ነገር አልሆነም ብላችሁ መልሱትና እንዲረግብ አድርጉት። ያለው ሁኔታ እንዲረግብ ማድረግ ይችላል። ጊዜው አይደለም የሚለውን ለማለት ነው። ኢትዮጵያ ወደብ ያስፈልጋታል ወይም የባህር በር ያስፈልጋታል። ወደብ የሚያስፈልጋት ከሆነ ኮስተል አገር መሆን አለባት። የገዛ ራሷን መሬት ተከራይተ የገዛ ራስን ወደብ መስራት አትችልም። ኮስተል መሆን አለበት። አንተ አገርህ ወደ ውሃ መምጣት አለበት። ገዝተህ ማምጣት አለብህ። በምንም አምጣው ብቻ አገርህና እስከ ውሃው ድረስ ኮስተል መሆን ስትደርስ ብቻ ነው ወደብ የምትለው እንጂ ለ50 ዓመት ተከራይተ ያኛው የኔ ወደብ ነው ከዛ ወደዚህ የሚያያዘው ግን ይሄ የሚነሳ ጥያቄ አይደለም። ወደብ ከፈለክ ኢትዮጵያ ኮስተል ሀገር መሆን አለባት። እሱን እንዴት ነው ብለን እንናገር። ኢትዮጵያ ኮስተል ሀገር የምትሆነው እንዴት ነው ብለን እንናገር። ሁለተኛ ጥያቄው በዋናነት የባህር በርም ነው። አሁን እንዳልከው እንዳው ሞር የግድ አክሰስ ያስፈልጋል፣ ኮስታል መሆንም ያስፈልጋል። የራሷ ወደብ ያስፈልጋታል። አሁንም ሰምቼዋለሁ። ወደብ ፕላስ የባህር በርም ሁለቱንም አንድ ላይ አጃምሎ ስላመጡ ማለት ነው አጀንዳ እንደም እነሱ የተለያዩ ነገሮች ናቸው። ኢትዮጵያ የራሷ የምትቆጣጠረው የወደብ ባለቤት መሆን አለበት የሚባል ብሔራዊ ክርክር ብሔራዊ ጥቅም ብለሃል አንተም ብዙ ጊዜ ብሔራዊ ጥቅም ከሆነ በመጀመሪያ ብሔራዊ ዲፋይንድ መሆን አለበት። በዛ ደረጃ የምንናገር ከሆነ ኢትዮጵያን ግዛቷን ከውሃው ጋር የሚያገናኛት ላንድ ማስ ያስፈልጋታል። ያ ሳይኖር የኔ ወደብ ነው ማለት አትችልም። የተከራየው ወደብ ነው የሚሆነው። እንደዛ ነው የሚሆነው። የቀረው የምንናገረው የባህር በር ያስፈልጋታል። ዕቃ የምታስገባበትና የምታስወጣበት ነው የሚያስፈልጋት የሚል ነው። አሁን ጅቡቲ አለ፣ በርበራም አለ፣ ሌሎችም አሉ። አሁን ላሙ ደግሞ እንደውም በስፋት የሚኬድበት ነው። በነገራችን ላይ የላሙ ወደብ የሚባለው በኢትዮጵያ በኩልም ያለው ፕላን ለዚህ ላፕሳት ለሚባለው 6 ሌን ያለው መንገድ ከአዲስ አበባ ወደ ኢሲዮሎ ተሰርቶ ከኢሲዮሎ ወደ ላሙ ተሰርቶ ከኢሲዮሎ ወደ ደቡብ ሱዳን ተሰርቶ ሰፊ የሆነ የሚለውን የኢትዮጵያ ጠቅላይ ሚኒስትር ራሱ እስከ ላሙ ድረስ ሄደው ዳር ላይ ሆኖ ደግሞ ኦኤልኤፍን ካጠፋን በዚህ በኩል እንሰፋለን ብሎ የዛሬ 2 ዓመት ከኡሁሩ ጋር ሆኖ ሲናገር ነበር። ያ ሰፊ ወደብ እንደሚል ቅድም ካልኩት ስትራቴጂክ ውሳኔ ካደረገችው ውስጥ ኢትዮጵያ ከምትጠቀምባቸው እንደሱ እናደርጋለን የሚል ፕላን ነው ያለው። እስከ በርበራም ድረስ መንገድ ተሰርቷል። ጅቡቲ ላይ ብዙ ኢንቨስትመንት ተሰርቷል። መንገድ ለመስራት እና ለማሻሻል ብዙ ኢንቨስትመንት፣ የኤሌክትሪክ ባቡር ለመስራት ብዙ ኢንቨስትመንት ተሰርቷል በዛ ላይ። አሁን እሱን ሁሉ ትተን ነው የራሳችንን ወደብ ያስፈልገናል የምንለው። መቼ ላልከው ጥያቄ እናንተው ራሳችሁ ዳኙት። እንግዲህ ኢትዮጵያ ያደረገችው እስካሁን ድረስ ያደረገችው ፕላን እና በዛ ስትራቴጂክ ዲቨርሲፊኬሽን በሚባለው ስትራቴጂ መሰረት ያደረገችው ኢንቨስትመንት የጅቡቲን ወደብ ላይ ከጅቡቲ ጋር ለማገናኘት የውስጥ ወደብ የሚባል ደረቅ ወደብ የሚባል እንደዚህ አይነት የሰራቸውን ኢንፍራስትራክቸር በሙሉ ጥታ አሁን በጅቡቲና በአይሁደል ግዛት በኩል መንገድ መሰርታ በዛ በኩል አዲስ ወደብ ለመስራት እስከ $30 ቢሊዮን ያስፈልጋል። እሱን ነው ልታደርግ ኢትዮጵያ የምትሄደው የሚባለው። ይሄም ራሱ የብልጽግና ውሸት ነው። ብልጽግና በዚህ አይነት ሊሄድ አይችልም። ሌሎች አእምሯቸው ጤናማ የሆነ ለኢትዮጵያ የሚሉት በዚህ ጉዳይ ላይ መነጋገር ይችላሉ። አሁን ካለው ተጨባጭ ሁኔታ ላይ ካለን ግን
ቀድሞ የተደረገው የዲቨርሲፊኬሽን ስትራቴጂውን እያሰፋን እንሄድና ህዝቡ በስቶ የኢትዮጵያ ኢኮኖሚ በፍጹም አድጎ መውጫና መግቢያው ላይ ተጣቦብን ከሆነ ስለሱ እንነጋገር። በነገራችን ላይ ዜና ልጨምር። የጅቡቲ ወደብ ላይ ኢትዮጵያ 1 ቢሊዮን ወይም 1.5 ቢሊዮን ዶላርስ የምታወጣው ኪሳራ አይደለም። ሰላማዊ የሆነች የተረጋጋች ጅቡቲ ለኢትዮጵያ መኖሯ ጠቃሚ ነው። ጅቡቲ ላይ ያሉ ሰዎች የኢትዮጵያ ሰዎችም አሉ ደሞዝ የሚያገኙበት ከዛ ወደ ኢትዮጵያ ገንዘቡን የሚመልሱት ኢትዮጵያ ከምታወጣው የወደብ ኪራይ ጅቡቲም ሰዎች ስራ ስላላቸው ከዚህ ወደብ ኪራይ ውስጥ በሚገኝ ደሞዝ ስለሚከፈላቸው ከኢትዮጵያ ቲማቲም፣ ብርቱካን፣ ጫት ምናምን ይገዛሉ። ስለዚህ እዛ የሄደው ገንዘብ እዛው ጠፋብን ብሎ ለመከራከርም አይቻልም። ይሄ ለኛ ይጠቅማል። ለኢትዮጵያ ትልቅ ለሆነችው አገር አንከር ስቴት ለምትባለው ይጠቅማል። ይሄ ለኪራይ መክፈሉ ራሱ ለማለት ነው። አሁን የወደቡ ልጽና ሁለተኛ በተነሳው ጥያቄ ላይ ተናግሬ ላቁም። ለሀገር የሚያስቡ ሀገርን ሆነ ብሎ የሚያጠፋ መሪ አይኖርም የሚለው ላነሳው ጥያቄ ለቱም ተናግሯል። ጭንቅላቱ ውስጥ ያለውን አላውቅም። ምን ጭንቅላቱ ውስጥ እንዳለ ምን አስበው የሚያደርገውን እንደሚያደርግ አላውቅም። በሚያደርገው ነገርና በሚናገረው ነገር ግን ልዳኘው እችላለሁ። ሆነ ብሎ በማያስፈልግ ጦርነት ውስጥ ገብቶ 1 ሚሊዮን ሰው ገሎ 30 ቢሊዮን አጥፍቶ በዛ ምክንያት የኢኮኖሚ ቀውስ ደርሶ ሰው በረሃብ እያለቀ ያለ የ10 ቢሊዮን ነው 12 ቢሊዮን ቤተመንግስት መስራቱንና እሱን ደግሞ እንደ አስጎብኚ የሚያሳይ ሰው እኔ ጭንቅላት ውስጥ ምን እንዳለ አላውቅም። ነገር ግን የሀገር ያስባል ብዬ ለመከራከር አልችልም። ለሀገር አስቦ ነው ይሄንን የሚያደርገው። ቤተመንግስት ነው ለኢትዮጵያ የሚያስፈልጋት፣ አበባ ነው ለኢትዮጵያ የሚያስፈልጋት፣ ሆቴሎች ናቸው ለኢትዮጵያ የሚያስፈልጓት። ወንጪ ምናምን ላይ የሄድክ ሆቴል ነው የምትገነባው፣ እሱ ነው የሚያስፈልጋት። ይሄ ነው ለኢትዮጵያ የሚያስበው ብዬ ለመጠየቅ አልችልም። ኢቭን ለገዛ ራሱ ስልጣን የሚያስብ ሰው እንዲህ አያደርግም። ሰው እየሞተ እየተራበ እያየን ለኛ መረጃ አልደረሰንና ሰው አልሞተም የሚልህን በፍጹም ይሄ ለሀገር ያስባል ልል አልችልም። ኢትዮጵያን በጠቅላላ ኦሮሚያ ውስጥ ጀምሮ ትግራይን እንደዛ አድርጎ አማራ ውስጥ ገብቶ በጦር ኃይል እየፈጀ እያጠፋ በድሮን በሙሉ እያጠፋ ከዛ በኋላ ደግሞ የቀረችው የሶማሌ ክልል ናትና እሷንም ወደ ጦርነት ልጎትታት ብሎ መሄድ ለኢትዮጵያ ያስባል ማለት አይቻልም። ስለዚህ በአጠቃላይ ለኢትዮጵያ አስበው የሚሰራ ነገር የለም። የወደቡን ጉዳይ በዛ ውስጥ የሚጠቃለል ነው። አመሰግናለሁ። ወደ ፌሰል ከመሄዴ በፊት ቅድም ለለቱ ሪፍሌክት ላድርግ ብለህ ነበርና አጭር ሪፍሌክት አድርገ ወደ ቀጣዩ ውጥረት ጦርነት ይኖራል አይኖርም መፍትሄው ምንድነው የሚለውን ለብቻ ትመጣበታለህ። ግን ቅድም ሪፍሌክት ላድርግ ስላልክ የምትለው ነገር ካለ እሱ ላይ ሪፍሌክት አድርግ ወደ ፌሰል ከመሄዴ። አንደኛ አሁን ፕሮፌሰር አድሬስ አድርጎታል። መቼ የሚለው ነገር ሁሉ ነገር ቅደም ተከተል አለው። አገሪቱ አሁን ያለችበት ችግር ህልውናዋን በመኖርና ባለመኖር በመቀጠልና ባለመቀጠል አጣብቂኝ ውስጥ ነው ያለችው። ስለዚህ እንደማንበታተን እንደማንፈርስ እርግጠኛ የሚያደርገንን ስራ ነው ቅድሚያ ሰጥተን መስራት ያለብን። ይሄ አሁን የወደብ ወይም የባህር በር ጥያቄ ግን የውስጥ ችግራችንንም የበለጠ የሚያባብስ ነው፣ የበለጠ ስለሚያሳካ ያን ወቅቱ የተነሳ ነው። ስለዚህ መቼ የሚለው ይሄን የውስጥ ችግራችንን ፈተን ከጎረቤቶቻችን ጋር ጥሩ ግንኙነት ፈጥረን እንደ ሀገር እንደ ህዝብ ስቴብል ሆነን መቀጠላችንን ስናውቅ እንዲህ አይነት ጥያቄዎችን አጀንዳ ማድረግ ተገቢ ነው ብዬ ነው የማምነው። አሁን ግን ጊዜው አይደለም፣ ወቅቱ አይደለም። አንዱ ይሄ ነው። በማንስ ቢሆን ብለህ ያነሳው ጥያቄ አለ። በነገር ላይ እኔ ጥያቄው ያስፈልገናል አያስፈልግም አይደለም፣ መቼና እንዴት ነው ብዬ ነው ያነሳሁት። በማን የሚል ነገር አላነሳውም። በማንም ይሁን አበበ ይሁን ከበደ ይሁን ባልቻ ይሁን ኪሮስ ይሁን የትኛውም አይነት መንግስት ይሁን ለሀገር የሚጠቅም ነገር ካመጣ እንደግፋለን። ፖለቲካው ይጣመንም አይጣመንም አምባገነንም ይሁን ዲሞክራት ለሀገር የሚጠቅም ነገር ከመጣ አይ እሱ አምባገነን ነውና ወይም እኛ የምንደግፈው አይደለምና ይሄ ያመጣውን ነገር አንቀበልም ማለት ነው። ለምሳሌ አሁን ሶማሌላንድ ላይ የተደረገው ስምምነት በተግባር ሊለወጥ የሚችል ሰላማችንን የበለጠ ማያናጋ ቢሆን ኖሮ እኮ እንደግፈው ነበር። ምን ችግር ነበር? አይ አምባገነን ናቸውና ዶክተር አብይ ወይም ይሄን ነገር ያመጡ ስለስልጣናቸው ብለው ነውና አንደግፍም አንልም ነበር። ማን ደግፈው ያለ ወቅቱ የተነሳ
የበለጠ ሰላም የሚያሳጣን የውስጣችንን ያካባቢውን ሰላም የሚያሳጣ በተግባርም ሊተረጎም የማይችል ሊፈጸም የማይችል ለዛ ነው የምንቃወመውና በማንስ ቢሆን የሚለውም ጥያቄ በዚህ መልኩ መታየት ያለበት ጉዳይ ነው ይሄ ያነሳው አድራሻ የሌለው ጉዳይ ከሆነ ይሄ ከኩሽ ጋር እየተነሳ የሚለው ነገር ሞገስ ታውቃለህ እኔ ከዚህ ቀደም የዛሬ ወር አካባቢ ካንተ ጋራ ውይይት አድርገናል ይሄ ጥያቄ የማንንም ህብረተሰብ ጥያቄ አይደለም ይሄ ጥያቄ የማንንም ድርጅት ጥያቄ አይደለም በዚህ ጥያቄ ላይ ኃላፊነት የወሰደ ድርጅት አይቻልም ራሱ የመንግስትና የብልጽግና ፓርቲ የዶክተር አብይም አጀንዳ ነው በየዓለምን ይሄ ግን አጀንዳ ቆየ እዚህም እዛም መነሳት ከጀመረ መመላለስ ከጀመረ ምን ማለት ነው ይሄ ጉዳይ የሚለውን ትኩረት ሰጥተን መከታተል አለብን አንዱ ይሄ ነው ሁለተኛ አድራሻ የለውም ከመባል አልፏል እንዴ ይሄ ችግር ከሶማሌ ላንድ ጋር ይሄ ነገር በመፈረሙ ከተፈረመ በኋላ ምንድነው የተከሰተው ሶማሊያ ውስጥ እንዴ ተለይተው ኦሮምኛ ተናጋሪ ወንድሞቻችን እኮ የጥቃት ሰለባ ነው ለምን በጣም በተዛባ ሁኔታ አጀንዳውን የአገርም የጠቅላይ ሚኒስትርም ሳይሆን ከኦሮሞነት ጋር የተያያዘ ጥያቄ አድርጎ ከመያዝ የተሳሳተ አቋም እኮ የመነጨው ነው እንዴ ሶማሊያዎች ለምንድነው እንዲህ አይነት የተሳሳተ አቋም የያዙት በምን ምክንያት ነው ካል እንደዚህ አይነት ጤናማ ያልሆኑ እንቅስቃሴዎች ስለነበሩ ነው ምልክቶች ስለነበሩ ነው ይሄ ትክክል አይደለም አሁን ቢሆን እውነቱን ለመናገር አጣብቂኝ ውስጥ እየገባን ነው ምክንያቱም ይሄ ነገር ሄዶ የውጭ ኃይሎችን ሁሉ በእኛ ላይ እንዲነሱና እንዲተባበሩ ያደረገ ነው የውጭ ኃይሎች መረዳት ያለባቸው በተለይ የሶማሊያ መንግስት መረዳት ያለበት ይሄ አጀንዳ የማንንም ህዝብ አጀንዳ አይደለም እንኳንስ የማንንም ህዝብ አሁን በኢትዮጵያ መንግስትና በገዢው ፓርቲ ደረጃ ያለ አጀንዳ ነው ሊባል የማይችል የአንድ ግለሰብ አጀንዳ ይሄን የኢትዮጵያ ነባራዊ ሁኔታ አንደርስታንድ ማድረግ አለባቸው እና ሪሊ በኢትዮጵያ ላይ የኢትዮጵያን አጠቃላይ ጥቅም የሚጎዳ እንቅስቃሴ ውስጥ ጎረቤት ሀገሮቻችን መግባት የለባቸው ይሄን የኢትዮጵያ ሪያሊቲ መገንዘብ አለባቸው ለምን የኢትዮጵያን ጥቅም የሚጎዳ ችግር ይዘው ነገር ከመጡ በዚህ ምክንያት እኛም ሳንወድ በግድ ከኢትዮጵያ አገዛዝ ጋር ለመቆም ልንገደድ ነው ማለት ነው ይሄ ችግር የመጣው በዶክተር አብይ ቀቢጸ ተስፋ ስሜታዊነት ነው ግለኝነት ነው ብለን ዝም ልንል አንችልም የኢትዮጵያን ጉዳይ የሚጎዳ ነገር ከመጣ ሳንወድ በግድ አገዛዙን ደግፈን የውጭ ኃይሎችን ለመታገል ለመመከት እንገደዳለን ማለት ነው እንደዛ አይነት አጣብቂኝ ውስጥ እየገባን ነው አሁን በዚህ ኢሹ ስለዚህ የውጭ መንግስታት ራሱ ማድረግ ያለባቸው አሁን ይሄ ጥያቄ ከማን ነው የተነሳው ሪሊ የኢትዮጵያ ህዝብ የሚደግፈው ነው ወይ የኢትዮጵያ የፖለቲካ ኃይሎች የሚደግፉት ነው ወይ የሚለው ማጤን አለባቸው እና ሪሊ ጉዳዩን ከማከር እና ኢትዮጵያን ትሬትንድ እንድትሆን ከማድረግ መቆጠብ ያለባቸው ይመስለኛል አለበለዚያ በጣም አስቸጋሪ ሁኔታ ነው ኢትዮጵያ ውስጥ የሚፈጥረው ነው ዶክተር አብይ በሰሩት ስህተት ግብጽ ውስጥ ሶማሊያ ውስጥ አዲስ ናሽናሊዝም እየተፈጠረ ነው ጸረ ኢትዮጵያ እንቅስቃሴ እንዲፈጠር እያደረጉ ተመሳሳይ ስተሰርተው ሌሎች ጎረቤቶቻችን ኢትዮጵያን የሚያጠቃ ኢትዮጵያን የሚያስፈራ እንቅስቃሴ ውስጥ ገብተው የኢትዮጵያን ውስጣዊ ፖለቲካ ሁኔታ ደግሞ እንዳይቀይሩት መጠንቀቅ አለባቸው ሳንወድ በግድ ይሄን አገዛዝ ደግፈን እንድንቆም ለኢትዮጵያ ብለን ሊያደርጉና ይገባል ስለዚህ ይሄ በጣም ሲሪየስ የሆነ ኢሹ ነው ማለት ነው ስለዚህ ይሄ የባህር በር ጥያቄ ግን ቅድም ሞገስ አንስተዋል ከኢኮኖሚ ጋር ቢያያዝ እኔ ፋይሳል ጋር 100% እስማማለሁ የግድ አንድ ሀገር ለመኖር ወይም ደግሞ በኢኮኖሚ ለማደግ የግድ የወደብ ባለቤት መሆን የለበትም የባህር በር ባለቤት መሆን የለበትም ግን ይሄ የሴኩሪቲም ጥያቄ ስለሆነ በነገራችን ላይ ከ15 ዓመት ከ20 ዓመት በፊት የኛ ፖለቲካ ድርጅት ብቻ ነበር በፕሮግራሙ ይሄ ጉዳይ የኢትዮጵያ አጀንዳ መሆን አለበት ብሎ ያካተተ ሁሉም ይሄን ይቃወም ነበር እኛን እንደ ስሜታዊ ምናምን ነበር የሚሄድ አሁን ይሄው ገዢው ፓርቲ ሳይቀር ሁሉም ትንሹም ትልቁም የሚደግፈው አጀንዳ ሆኗል ይሄ እሰየው ነው ጥያቄው ግን እንዴት እና መቼ የሚለው በተለይ እንዴት የሚለው አብሶሉትሊ እንደ አይነቱን ጥቅም ለማስከበር ኃይል ጦርነት አማራጭ መሆን የለበትም ይሄ መዘጋት አለበት ነገር ግን ይቅርታ እንደዚህ ከዚህ ውጪ ሌላ ምን መፍትሄ ይኖራል ብለው ነገሩን በጣም ዝግ የሚያደርጉ ሰዎች ደግሞ አሉ እኔ ዝግ አይመስለኝም መፍትሄ አለ 4-5 መፍትሄዎች ይታዩኛል እነሱን መዘርዘሩ ጥቅም ያለው አይመስለኝም ምክንያቱም በመዋቅር ደረጃ ጥናት ተካሂዶ ዝግጅት
ተደርጎ በረጅም ጊዜ ፕሮጀክትነት ነው እንዲህ አይነት ጥቅም እንዲከበር ጥረት መደረግ ያለበት ብዬ አምናለሁ ግን የተዘጋ ለሚመስላቸው ሰዎች አንዱን ልጥቀስ ለምሳሌ ከጎረቤቶቻችን አገሮቻችን ጋር እኮ የኢኮኖሚና የፖለቲካ ኢንተግሬሽን በመፍጠር እኮ ይሄን ጥቅም ማሳካት ይችላል እንደው አንዱ ማለት ነው የኢትዮጵያ መንግስት እኮ አሁን በተገቢው ጊዜ ከሶማሌ መንግስት እውቅና ከሌለው ከሶማሌላንድ መንግስት ጋር አሁን ያደረገውን ጥረት በተሻለ ሁኔታ እኮ ሉዓላዊነት ካላቸው መንግስታት ጋር አድርጎት ቢሆን ኖሮ እኮ እንጠቀም ነበር ያም እኮ አንድ መፍትሄ ነበር የረጅም ጊዜ ሊዝ ማለት ነው ያ አለመሆኑን እና ጥያቄው ጭራሽ መፍትሄ እንደሌለው አድርጎ ማቅረብ ተገቢ አይመስለኝም መለያየት ያለብን እና አደገኛ የሚሆነው ይሄን አጀንዳ በኃይል በተጽዕኖ በግጭት አሳካለው ወይም በሴራ የሚባል ነገር ቻፕተሩ መዘጋት አለበት በተገቢ ጥቅም ነው እና በተለያዩ አማራጮች ግን ሊሳካ ይችላል አንድ ትውልድ ይሄን አጀንዳ ፕሮጀክቱ አድርጎ ይዞ ቢቀጥል ችግር አለው በዛ መልኩ ቢታይ እዛ ላይ አንድ አጭር ወደ አንተ ነው የምመጣው ፈይሰል በዛም ጊዜ እየደብቅ ሆነ በዛው ጨርሰም እንድትሄድ የተነሳ ነገር ላይ ካለም ጨምርና ፈይሰል ከዛ የመጨረሻ ጥያቄ ስላለ በዛ መጥቷ ከሆነ ምክንያቱም ያ ሞርዘል ላይ 6-7 ደቂቃ ነው ኦሪጂናሊ ካያዝነው ደቂቃ በ10 ደቂቃ ውስጥ እንድንጨርሰው አንደኛ አው እንትን አለ ኔጎሺየትድ ሴትልመንት ማለትም ፒስ አሚኬብል ሶሉሽን ይኖራሉ ወይ ይሄንን ጉዳይ በድርድርና በውይይት ለመፍታት በሮች አሉ ወይ ፈይሰል ከዛ ሁኔታዎችስ ወደ ጦርነት ያመራሉ ወይ ምክንያቱም ፕሬዝዳንቱ ትላንትና ሲናገሩ we are not there yet ነው የሚለው አልደረስንም ወደ ጦርነቱ ደረጃ አልደረስንም ይላል በአንድ በኩል ግን ግብጽ ወታደሮቿን ልካባት ደግፈንም በሌላ መልኩ ትረዳናለች የሚል ነገርም ስላለ ትላንትናው ቃል ምልልስ ላይ ሁለት ነገር ወደ ጦርነት የማምራቱ ጉዳይ ይታያል ወይስ ከዛ በመለስ በድርድርና በውይይት የመፍታት ጉዳይ አለ ወይ የሚል ነው ፈይሰል ያ I think አንዳንድ ጊዜ ታሪክን አውቀን በመፍትሄ በኩል ሊረዳኝ ይችላል ብዙ ሰው በይፋ የሚያውቀው ነገር ቢኖር በሶማሊያና በኢትዮጵያ or በሶማሌዎችና በኢትዮጵያ ብዙ ጭንቀትና ብዙ ኮንፍሊክት ታይቶ ነበር ሁለት ጦርነትም ተጋጠሙ and we need to ask why ለምን ኢትዮጵያና ሶማሊያ ጎረቤት ሆኖ ብዙ ትስስር ያላቸው ለምንድን ነው እንደዚህ አይነት ጎረና የወሰዱት ሲምፕል አንሰር ዛሬ ነቢ የሚያደርጉትን ድርጊት የሚመሰል ድርጊት እነ ጃንሆይ ኃይለ ሥላሴ አድርጎ በህዝቡ ላይ የማያስፈልግ የጦር አውድማ ፈጠሩ 1954 የዛሬ 70 ዓመት ነው ሶማሊያ ሳይጠየቅ ምን ሳይባል ሀውደን ሪዘርቭ ኤሪያ ተገነጥሎ በጉልበት ወደ ኢትዮጵያ ያስገቡት አሜሪካኖቹና ብሪቲኖቹ ታሪክ ነው ያ ባይሆን ኖሮ ምናልባት and I'm not 100% sure ግን ምናልባት በኢትዮጵያ ህዝብና በሶማሌዎች even ኢትዮጵያ ባይገቡ ኖሮ ሀውደን ሪዘርቭ ኤሪያ የተሻለ ይሆን ነበር አሁን ኢትዮጵያ እንደምንም ብላ የሶማሌን መሬት ወደብ ታስፈልጋለች እና አሁን ካልሆነ መቼ የሚለው ጥያቄ we are going back to the 1994 the same situation ውጥረት የፈጠረው መድገም የለብንም so we have to find another way I agree with ልደቱ there are other ways actually ሁሉም ያሳስበን በጣም እንደ ኔጌቲቭ ያሳስበን ነገር ቢኖር ከኢትዮጵያኖቹ የበለጠ ሶማሌ ህዝብና ሶማሌ ኤሊት were ready for regional integration ከኤክስፒሪየንሳቸው ከስቴት ኮላፕስ ከአዩ ጭንቀት they matured mentally እና the last 5-7 years ካንተ ጋር እንደተነጋገርኩኝ ሞገስ I've been going to conferences all Somali conferences የክልሉም ሊደሮች የሚመጡት the biggest topic በየአመቱ ጅቡቲ ላይ የሚካሄደው regional integration ነበር how can we even deputy prime ministerዎች እየተሳተፉ pushing the agenda World Bank የሄዱ ሶማሌዎቹ የሶማሌ ባለስልጣኖች how can we have regional integration እያሉ they were convincing through corridor construction if anybody really abandoned now ያንን concept ልደቱ የጠቀሰው the other way to integrate or to get መፍትሄ
it's in Prime Minister Abiy's group nacho. So we should not repeat what we have seen. We should work what we have. Ahun yallano intin kasuga yesarran. We have to move on. Yeah, I listened to Hassan Sheikh Mahmoud in interview watch samichallohuñ. I think both positive negative በይፋ ሰጠን Addis Ababa, and I think it needed to put it very well. It's much easier ለኢትዮጵያ ለሶማሊያ ለዓለም በጣም easy የሆነው ፕሮሰስ ከሌላው መንግስት ሶማሊያ ጋር የሆነ ንግግር አድርገው እንትን ከመፍጠር ይልቁንስ recognition የሌለው region ያንን መንገድ መያዙ they complicated intentionally. So I think up to this point President Hassan Sheikh Mahmoud እንደሚለው we are ready. ዛሬም እንትን እነ ሪድዋን ሁሴን Prime Minister Abiy እቺን MOU which is never legal because it's not binding እሱን ካቆሙት Somalia is ready to talk about as many ports as possible. ሁለት ሶስት አራት and already as he said ሰምተሃል የሱን ኢንተርቪው ኢትዮጵያ እኮ በመጽሐፍትና በቡክስ 19% ድርሻ አላት የበርበራን እቺ ቡልሃር ከበርበራ you can literally walk. There is no distance. የበርበራ agreement ገና አላለቀም. So there is no challenge በኢትዮጵያ ረገድ ላይ ምንም ቻሌንጅ የለም ዛሬ access to the sea የሚለውን ጥያቄ መልስ ለማግኘት she has it. ስለዚህ MOU ታፈንታ the fate of MOU እንት ማድረግ መሰረዝ አለበት ነው ባጭሩ. Absolutely. How can you just and ሌላው አገር ያለ how can you just come up? It's like now Ethiopia saying they can sign another MOU with the Sudanese rebel group. It's like saying somebody, yeah, absolutely. I mean, unless we want to be, higgi የማያከብር መንግስት ኢትዮጵያ መሆን ከፈለገች በዛም ላይ የኦኤዩ ወይም የኤዩ መነሻ ከተማ የሆነችው the other day I tweeted, I said nothing is wrong with Ethiopia. ኢትዮጵያ ምንም ስህተት የላትም። አዲስ አበባ ምንም ስህተት የላትም። ችግሩ በአብይ ላይ ነው። 4 ኪሎ ያለው ሰው ነው ችግሩ ከሶማሊያ ህዝብም ጋር እና ልደቱ ያነሳው ጥያቄ we have been talking to Somalis all over. Somali leaders, Somali activists ከ4 ኪሎና ከኢትዮጵያ ህዝብ ገነጥሎ ማየት there is no relationship በአሁኑ ላይ 4 ኪሎ የሚፈልገውና የኢትዮጵያ ህዝብ የሚፈልገው not to even mention የኦሮሞ ህዝብና የሶማሊያ ህዝብ ዘመናት centuries አብረው የኖሩ የተጋቡ actually in my own the more I get older the more I realize የሁለቱ ህዝብ ግንኙነት ከገመትኩት በላይ ነው. The same with Amara and Oromo, probably I don't want to go there again. There is no difference, there is no challenge, but there is a lot of intelligence. Ethiopia intelligence እና ሰላዮች የሚያስፋፉት ችግሮች አሉ። ለምሳሌ የተገደሉት ሰዎች እስከ ዛሬ ድረስ አንድ የተነካ የኦሮሞ civilian የለም except one child. አንድ ልጃገረድ ነበረች በዱሰመረብ እሷም የተመታቸው በእብድ ልጅ ነበረ። ያ እብድ ደግሞ እናቱና ልጅቷን አብረው መታ because ልጅቷ ከቤተሰቡ ጋር አብረው ትኖር ነበረች። ሁለቱን አንድ ላይ መታው። ግን the one that the BBC talked about, actually I communicated with people who are in the Oromo leadership. They sent me ላኩልኝ ከቢቢሲ ያገኙት ጽሁፍ that it was fake news. ትናንትና የሆነ አንድ የአልሸባብ ልጅ ሲመታ ነው ቪዲዮ ያስገቡት ኦሮሞ ልጅ ነው ብለው አስገቡት። እኔም I jumped on it, contacted የኤስኤስሲ ባለስልጣኖች and it was proven that it was wrong. ይሄንን ነገር የሚያደርገው የኢትዮጵያ ባለስልጣኖችና ከ4 ኪሎ የሚመነጭ የሰላዮች እንትን ነው disinformation. So we need to know actually መጨረሻዬ የሚልክ መልእክት ቢኖር እስካሁን ድረስ የተነካ የተመታ አንድ ሲንግል ኦሮሞ ሲቪሊያን የለም። ሞቃዲሾ ውስጥ ወደ 120 ሺህ የሚሆን ኦሮሞ ህዝብ ይኖራል። They were so comfortable to the point that they asked for representation
የሎካል የከተማው ሪፕሬዘንቴሽን እንዲገቡ ጠይቀው nobody opposed officially ለዛኛ ያህል ነው ህዝቡ አብሮ የተነሳ እንትን ያሉት ወደ ጦርነትስ ያመራ ይሆናል ባጭሩ in 1 minute ወደ ጦርነት እንደዚህ ከሆነ ወደ ኮንፍሊክት ወደ ግጭት ሊያመራ ይችላል ወይ just in a minute well the only way ጦርነት የሚያመራው እንደምሰማው already የኢትዮጵያ መንግስት የሆነ ሰራዊት ሐረር አካባቢ ዝግጁ አድርጋለች እነሱ ከሐረር በጅጅጋ በኩል ማርች አድርገው ሎካያ እንሄዳለን ካሉ I think local ከአውደል ህዝብ ጋር ሊጋጩ ይችላል ግን ሶማሊያ said optionaቸው open ነው I will be very frank Somalia may not send troops to Lokaya ግን የኢጂፕት የቱርክ ነገር ሊኖር ይችላል በባህር በኩል ግን ጦርነቱ ሌላ ቦታ ሊከፍት ይችላል የኢትዮጵያና የሶማሊያ ድንበር ከኬንያ በኩል እስከ ሀርጌሳ በኩል ነው ያንን ሁሉ ሰፈር it's open sesame so where the war will start I don't know ግን the way Hassan Sheikh Mohamud እንዳስቀመጠው ከሆነ ያ ኦፕሽን is on the table because he said አስገደዱን እንደማለት ደርሶ ነበር እስካሁን አልመጡም ነው ያለው በእንግሊዘኛ ወደ አማርኛ ሲቀየር እስካሁን እኛ ጋር አልመጡም እየተጠበቀን ነው ያለው anyways ወደ ፕሮፌሰሩ እንሂድና 3 ደቂቃ እየወሰድን አሁን በዛ እንጨርስ ፕሮፌሰር ተነሱት ሁለት ነገር አንድ ወደ ጦርነት ወደ ግጭት ሊያመራ ይችላል አሁን ባለው ሁኔታ እርምጃዎች ካልተወሰዱ ቅድም ያላችሁት እርምጃዎች ሁለተኛ is there a room for negotiation and mediation ባለፈው በርግጥ የሶማሊያ መንግስት በግልጽ አስቀምጦታል ትላንትና ግን ይምጡ ወደኛ የሚል ነገር ተናግሯል ኮንዲሽን አስቀምጦና እዚህ ላይ ሐሳብ ጨምርልንና ወደ መውጫው እንሄዳለን ኦኬ አንድ ከዘቤት ብዙ ያነሳችሁት አንድ ነገር ስላለ እሱንም ፍቀድልኝ ምናልባት አንድ ደቂቃ ጨምርልኝ ይሄ የኩሽ ብላችሁ ብዙ ተናገራችሁበት ነገር አለ ተመላልሶ የመጣ ነገር አሁን ለደቱ ሲናገር ስለዚህ ጉዳይ የማንንም ህዝብ አጀንዳ አይደለም የማንንም የፖለቲካ ፓርቲ አጀንዳ አይደለም ግን አጀንዳ ሆኗል አጀንዳ የሆነበትም አንድ ግለሰብ የራሱ አጀንዳ ስላደረገ እዛ ምልክቶች እየታዩ ነው የሚለው ነገር ላይ ምናልባት እየተከታተልኩ አይደለም እንዴት ነው አጀንዳ እንደሆነ አላውቅም ነገር ግን አንድ ግለሰብ አጀንዳ ለማድረግ ከፈለገ አጀንዳ የሚሆነው እኛ የበለጠ ስንናገርበት ነው እኛም ወድቀንበት እኛም ተጠቅመንበት አው ትክክል ነው ምናምን ብለን ብዙ ስናወራ ትክክል አጀንዳ ይሆናል ኢግኖር መደረግ ያለበት ነገር ነው የግለሰብ አጀንዳ ከሆነ እንዳይሳካ ለማድረግ ካለበለዚያ ይሄ ኢትዮጵያ ውስጥ 4 ቋንቋ ክፍሎች አሉ ሰሜቲክ የሚናገሩ አሉ ኩሽቲክ የሚናገሩ አሉ ኦሞቲክ እና ናይሎ ሳሃራን የሚናገሩ አሉ እስካሁን ያለው ልዩነት እስካሁን ያለው ብሔር ላይ እና በተለያዩ ስብስቦች ላይ ያለው ቀርቶን አሁን ደግሞ ሰሜቲኮች ኩሽቲኮች ኦሞቲኮች ልንባባል ማለት ነው ይሄ ጥሩ አይደለም ለሱ መውደቅ የለብንም የሱ ሴራ ከሆነ ለዛ መውደቅ የለብንም ስለዚህ ባናራግበው ነው የሚሻለው ሁለተኛ እዛ ላይ ለመናገር የምፈልገው የዚህ ኩሽቲክ ሲባል አሁን ለምሳሌ ኩሽቲክ አንድነት የሚባል ህዝቦች አንድነት ወይና ቋንቋ የሚናገሩ የሚባለው አሁን ለምሳሌ ትግራይና አምሃራ የሰሜቲክ ነው የሚናገሩት እነሱ አንድ ላይ እንዲመጡ እነሱ እንዲገናኙ አንድ ሄሪቴጅ አለን ማለት ክፋት የለውም በእነሱ በኩል ይናገራሉ ትክክል ነው የቋንቋ መቀራረብ አለ የሃይማኖት መቀራረብ አለ መጣላት አልነበረባቸው አሁንም መጣላት የለባቸው አንድ መሆን አለባቸው የተቀራረበ ቋንቋ ስላላቸው እዛ ትክክል ከሆነ ለኩሽቲኮችም መቀራረብ ለምሳሌ ሶማሌና ኦሮሞ መካከል መቀራረብ እንድተንኮል መታየት የለበትም በጎ ነገር ሊሆን ይችላል መቀራረባቸው በጎ ሊሆን ይችላል በሚስማሙት በሚያውቁት ቋንቋ አሁን ግጭት በመካከላቸው ሲፈጸም ሁሉ እንዳይኖር ለማድረግ አዎንታዊ ለሆነ ነገር መጠቀም የሚቻል ነገርን ለሌላ ነገር እንዳናውለው ሶስተኛ ኩሽ ማለት የዕብራይስጥ ቋንቋ ነው ኩሽ ማለት የዕብራይስጥ ቋንቋ ነው ወደ ግሪክ ስትተረጉመው ግሪኮች ሲጠሩ ኢትዮጵያ ብለውታል የተለያየ ነገር አይደለም ማለት ነው ምክንያቱም ኩሽ ነዋሪ ኩሽ ቋንቋ የሚናገሩት በኢትዮጵያ ውስጥ ነዋሪ ህዝቦች ናቸው አሁንም ብዙ ናቸው በጣም ብዙ ናቸው ከአፋር ከቤለን ከደጃ ከቅማንት ከአገው
የኢትዮጵያ መሰረት ነው። ስለዚህ የማይጠቅም ነገር ስለሆነ ይሄን ነገር የሰው የአንድ ሰው የግለሰብ አጀንዳ ከሆነ ባንነጋገርበትም መልካም ነው የሚል ሐሳብ አለኝ በዛ ጉዳይ ላይ። ጦርነት ሊሄድ ይችላል ወይ ላልከው፣ በአገሮች መካከል ጦርነት ሊመጣ ይችላል ወይ? ምናልባት በአገሮች መካከል የሚደረገው ጦርነት ሩቅ ሊሆን ይችላል፣ ግን ዜሮ አይደለም። የቻንሱ ዜሮ ሊሆን አይችልም። ነገር ግን በጦርነቱ አሁን በአልሸባብና በኢትዮጵያ መካከልም በአልሸባብና በሶማሌ መንግስት መካከል ጦርነት ነው የሚደረገው። በሌላ ደረጃም ጦርነት ማድረግ ትችላለህ። ይህ ኤምኦዩ የተባለው በነገራችን ላይ ምን እንደሆነ እኮ አናውቅም። ራሳቸው ከሚናገሩት ተነስተን ነው እንጂ የምንናገረው አንዳችንም አይተነው አናውቅም። ይሄ ኤምኦዩ ምን እንደሆነ ምን እንዳለበት አላየነው። ነገር ግን ስለሚናገሩት አጀንዳ ስለሚያደርጉት ይሄው እኛም እያወራ ነው። ግን እስካሁን ድረስ ተጽዕኖን ፈጥሯል፣ ጫናን ፈጥሯል፣ ኮንሲኩዌንስ አለው። የሶማሊላንድ ለ30 ዓመት ነፃ ሀገር ሆኜ እውቅና ይሰጠኝ የሚባለው ያንን እውቅና አሁን የበለጠ ሩቅ አድርጎታል። ይሄ ኤምኦዩ ሙሳ ቢሂ አገኝበታል ብሎ ለፖለቲካ የተጠቀመበትን ዝርዝር ውስጥ አልሄድም። ሊጠቀምበት የፈለገው ሶማሊላንድ የምትፈልገው ነገር አሁን እንደማታገኝ አይነት ነገር ደረጃ ላይ አድርሷል። ምክንያቱም ችግሮችን በሶማሊላንድ ውስጥ ነው የፈጠረው ከሶማሊያ ይልቅ። ሁለተኛ የኢትዮጵያ ልደቱ ተገቢ ነው ብለህ የተናገርከው ኢትዮጵያ ሌጂቲሜት የሆነ ወደብ ያስፈልጋታል የሚባለው ነገርም አደጋ ውስጥ ከቶታል። አሁን ኢትዮጵያ ልታምን አትችልም። ምክንያቱም አንድ ቀን ከሐሰን ሼክ መሐሙድ ጋራ ተነጋግሮ ጥሩ አድርጋችኋል ከሙሳ ቢሂ ጋራ ተስማምታችኋል ብሎ በነጋታው ግን ሌላ ነገር የሚሰራ የኢትዮጵያ መንግስት መኖሩ የኢትዮጵያን መንግስት ፈጽሞ በምንም ነገር ላይ ልታምነው የማትችል አድርገውታል። ስለዚህ አግባብ አለው ይፈለጋል የሚሆንም አደጋ ላይ ጥሏል የኢትዮጵያን ኩዌስት ለማለት ነው። በአንጻሩ ደግሞ እንደ አልሸባብ ሪሰርጀንት እንዲሆኑ የበለጠ እንዲንቀሳቀሱ ይሄው ሌላ ጠላት አለን። አንድ ላይ ሊመጣ የነበረው በኢትዮጵያ ድጋፍ በኢትዮጵያ የማያቋርጥ ድጋፍ በሰው ህይወት የተከፈለበት ኢትዮጵያ ራሷ ደግፋ ያቆመችውን የሶማሌን መንግስት ደግፋ እንዲያድግ ስታደርገ የነበረውን መንግስት አንደርማይን አድርጎታል። ስለዚህ አልሸባብም እንደገና እንዲያንሰራራ ፈቃድ ሰጥቶታል። ሌላ ምክንያት እንዲኖራቸው እንዲያውም የሐሰን ሼክ መሐሙድ በዚህ ጉዳይ ላይ ይሄንን አሁን ያልኩትን ብለዋል ትናንትና። የበለጠ ምክንያት ሰጥቷቸዋል። ወጣቶች ወደ እነሱ እንዲጎርፉ ምክንያት ሰጥቷቸዋል። በማያስፈልግ ነገር ውስጥ አንስቶ ይሄ ብቻ አይደለም እንገፋለን የሚል ከሆነ የኢትዮጵያ መንግስት ይሄን ብዬ ያቆማለሁ። እንገፋበታለን። ከሶማሊላንድ ጋር ያደረገውን ኤምኦዩ እንገፋበታለን። መሬቱን ሄደን ከአውደል ስቴት ወስደን ይሄ ሎካሃየን እኛን ወስደዋለን ብሎ የሚሄድበት ከሆነ ይሄንን የሚቃወሙ ሌሎች ግሩፖችን ደግሞ ይፈጥራል። ይሄ በስራ ላይ እንዳይዋል የመንግስት ሳይሆን ይሄንን የሚቃወሙ ናን ስቴት አክተርስን ይፈጥራል። ስለዚህ ለረጅም ጊዜ ጦርነት የሀገር መካከል ያልሆነ ጦርነት ሳይሆን ለረጅም ጊዜ ጦርነት ይሄ ኤሲሜትሪካል ለሆነ ጦርነት መንገድን ከፍቷል። ይሄ በኔጎሽዬሽንስ ያልቅ ነበር እንደላልከው አብሶሉትሊ እንደሱ እኮ ነበር ሲሰራ የነበረው። ኢትዮጵያ እኮ 19% ወይም 19% ይዞታ አሁን ያጣችውን አሁን የላትም ነበራት። በዩኤኢ እርዳታ የነበራትን እኮ ያገኘችው የሶማሊያ መንግስት እንደዛ ዘይን እንኳን ተደራጅቶ ተጠናክሮ ባልነበረበት ሰዓት ከሶማሊላንድ ጋራ ይሄ ስምምነት በሚደረግበት ጊዜ ለሶማሊያ መንግስት እየተነገረ ነበር። ለሶማሊያ ነግሮ ከሶማሊላንድም ጋራ መነጋገር እየተቻለ ነው እኮ በዚህ ሄድ ነው። ለምንድን ነው በዚህ በኩል የተካሄደው? ቀድሞ ነው ይቻላል የሚለውን የሶማሊያ ፕሬዚደንት ራሳቸው ተናግረውታል። ግን ተመሳሳይ ነገር ግን ያገኛል ወደ ሶማሊያ ቢሄድ ማለትም ለናቫል ቤዝ ያገኘውንም 20 ምናምን ኪሎ ሜትር ፕላስ
አሁን ሌላ ነገር ውስጥ ልገባ አልፈልግም። በዚህ በኩል ኢትዮጵያ ባህር ኃይል ያስፈልጋታል ያስፈልጋትም የሚባለው እሳቸው ጠቅላይ አሁን የብልጽግና ፕሬዚደንት ባህር ኃይልን ለኢትዮጵያ እኔ ፈቀድኩኝ የተወሰደባትን ፈቀድኩኝ ብለው እሳቸው የሚጠጉበትን ጉዳይ ለኢትዮጵያ ያስፈልጋል የሚሆን እንደ ወደቡ ለማለት ነው የምፈልገው። አንተ ኢትዮጵያ የባህር ኃይል ያስፈልጋታል ከተባለ ይነጋገሩ ቁጭ ነው ተነጋግሮ ይቻላል። ያስፈልጋታል ከተባለ እንዴት እንደሚሆን ለመነጋገር ይችላል። የነበረን ሁኔታ ያፈረሰው የኢትዮጵያ መንግስት ነው እንጂ የሶማሊያ መንግስት እንዳለ ተቀብሎ ለነሱም እየተነገረ ከሶማሊላንድ ጋራ እየተነጋገሩ ሲያደርጉ የሚችሉበት ነገር ነው የነበረው። እንደሚችሉ ለወደፊቱ ደግሞ የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ is on record ትናንትና 2-3 ጊዜ ተናግሮታል። ነገር ግን እሱ እዛ ጋር ለመድረስ ምንድነው ማድረግ ያለባቸው? ይሄ እስካሁን ድረስ MOU ነው የተባለ Memorandum of Understanding አለ የሚባለው ራሱ እንኳን ግልጽ ለህዝብ ያልወጣ ምን እንደሆነበት እንኳን የማናውቀውን ነገር ትቼዋለሁ። እኔ እንኳን ወደብ ፈልጋለሁ ወደብ ጉዳይ አላቆምም እነጋገራለሁ። ይሄኛው ግን ብዙ ካለመረዳትም የተነሳ ብዙ እንቅስቃሴዎችን እና የማያስፈልግ ጫናዎችን ስለፈጠረ ትቼዋለሁ ማለት ይችላል። ይሄ እኮ ክብር ነው። የኢትዮጵያ መንግስት ሞከርኩኝ፣ ነገር ግን በዓለም በአካባቢው ብዙ ችግርን ስለፈጠረ ትቼዋለሁ ማለት እኮ ይቻላል። ኢትዮጵያ አትታነቅም ዛሬ። ኢትዮጵያ መውጫ በር አታጥም ዛሬ። ኢትዮጵያ የምታስወጣበትን አታጣም። ህልውና ነው የሚለው ይሄ ብልጽግና ውሸት ነው። እንደዛ ማድረግ ይቻላል። እሱም ክብር ነው። አንድ መንግስት ያደረኩት ነገር ትክክል ያልሆነ መረዳት ያስከትላልና ትቼዋለሁ ማለትም እኮ statesmanship ነው። ማድረግ ይችላል። ከዛ በኋላ ወደ ስታተስ ኮ አንተ ማለት እንችላለን። ጥሩ so just 30 seconds I will take it. I think አራት ኪሎ የሚያደርገው ነገር አሁን it's always move in the post. መጀመሪያ ይሄን ነገር ሲመጣ ስለ ኢኮኖሚ እንትን ተብሎ ነው ኢትዮጵያ እንድታድግ እንድትበለጽግ የሆነ ፖርት ያስፈልጋታል ምናምን and that became ለኔ just from economic point of view very easy to disprove. Eritrea which is next to Ethiopia ወደብ የወሰደችው አልበለጸገችም። the whole country is በውሃ የተከበበችው። so this theory ያኔ የሰጠው ወደብ ካላገኘን ሌላ ህዝብ እንበላለን ምናምን is just really when you look at it very critically ውሃ አይዝም። so እሱን ላይ አሁን ፖስቱን ሙቭ አደረጉትና አንተም several ሁለት ሶስት እንደጠየቀው ስለ ባህር ኔቪ እንትን Ethiopia's enemy በጭራሽ ከውጭ ሀገር መጥቶ አያውቅም ካለ በጣሊያኒ ጊዜ በስተቀር it fought so many wars, most of them internal ውስጥ ናቸው። አሁን የቲፒኤልኤፍን ጦርነት ሲታካሄድ የአማራን ጦርነት ሲታካሄድ ድሮን ሁሉ ያገኘች በባህር በኩል አላስገባችም። ቤት እንዳስገባች አናውቅም። ግን that also tells you even ኃይለኛ ጦርነት ስትገባ የባህር ጥያቄው እስከዛም ምን አልተጫወተም። actually ጥያቄዎቹ እንዳስቀመጥከው ነው። ኢትዮጵያ በኢኮኖሚም ልትበለጽግ ትችላለች ያለ ወደብ፣ ጦርነትም ልታካሄድ ትችላለች ያለ ወደብ። so this is again taking us back to wherever ሁላችንም ያለ there are other reasons why ናቢ የወደብና የባህር ጥያቄ የሚያመጡት mainly for internal consumption, mainly የውስጥን እንትን ስለወደቁና አገሪቷን በደንብ ማስተዳደር ስላልቻሉት ሌላ እንትን ፈጥረው there are people who are falling for that. Tigray them too. The entire nation except very few voices is ካልሆነ the whole country የሉላነት የአገር መኖር አድርገው በትግራይ ህዝብ ላይ ዘመቱ። አሁንም እንደዛ ልናደርግ ነው። so we need to be careful. Ethiopia without going to the MOU በደንብ survive ልታደርግ ትችላለች። actually Ethiopia may not survive not because of the ወደብ but because ውስጧ የምትሰራው ነገር ነው እና በዛ ላይ I think we need to focus on fixing the inside. ከፈቀድከኝ I will leave. እሺ እኛም ጨርሰናል። መጨረሻ አንድ መልእክት ነበረኝ ለወንድሜ
ቅድም ያነሳው ዜና በጣም ትልቅ ዜና ነው የኦሮሞ ወንድሞቻችን ጥቃት ደረሰባቸው የሚለው በጣም በሰፊው የተነገረ ዜና ነው ሁላችንንም አስደንግጦ የነበረ ነው እና የሶማሌ ኢትዮጵያውያን ወንድሞቻችን ይሄን መልእክት ለሶማሊያ መንግስት በማስተላለፍ ረገድ ትልቅ ሚና ሊጫወቱ ይችላል ይሄ ከማንም ህዝብ ጋር የሚገናኝ አጀንዳ አይደለም ቅድም አንተ እንዳልከው ሲበዛ ከ4 ኪሎ ቤተ መንግስት ሲያንስ ደግሞ ከጠቅላይ ሚኒስትር አብይ ጋር ብቻ የሚገናኝ ጉዳይ ነው እና ይሄ በዚህ ምክንያት ማንንም መጠቃት እንደሌለበት ሪሊ ሁላችንም ርብርብ ማድረግ አለብን ግን እናንተ የተሻለ ድል አላችሁ ሪሊ እና ጥሩ ዜና ነው ብዬ ነው ማምነው ይሄ በደንብ ነው ማመሰግን በሱ ላይ አክቹአሊ ከኦኤምኤን ጋር ተነጋገርኩኝ እነሱ ናቸው ዋና ይሄንን ነገር ፕሮባብሊ ያደረጉት I gave them the information እኔና እስኪያል ስለዚህ ነገር ተነጋገር ሶማሊያ ባለስልጣኖችን ደወልኩላቸው ዱሰመረብ SSC all of them hargeisa there is one person who is writing ስለዚህ ነገር ምጽፍ አንድ ግለሰብ አለ ለምን እንደምጽፍ አናቅም ግን እስከ ኬንያ ድረስ ካሉት የኦሮሞ መሪዎች አነጋገርኩኝ this was false call የተላከለኝ ወረቀትም አለኝ ለዛ ለኦሮሞ ሊደር የተላከው ምንም የተገደለ ሰው የለም it was fake information ተብሎ ግን አሰማማኝ የሆነው ቢኖር ይሄ ነገር የሚመነጨው ከ4 ኪሎ ነው እና I think 4 ኪሎ ሁለቱን ህዝብ ለማጋጨት ጥረት ያደረጉ ነው ገንዘብም ያጠፉ ነው በዛ ላይ እና እሱ ላይ we'll try our best ልደቱ thank you very much it's a big thing you're right exactly በዛው ተሰናበት ሁሉንም እሺ በጣም እናመሰግናለን ልደቱ በዛው የመዝጋያ ሐሳብ አቅርብና ቅድም የተነሳ ነጥብ ካለ እሱንም ጨምርና ወደ መደምደሚያ እንሄዳለን መደምደሚያ ውስጥ አንድ ጥያቄ አለኝ ጥያቄ ስለ እነማን እንዳይረሳብኝ የፈለኩት ጉዳይ ስለ እነማን በመን ጉዳይ ላይ መቼ ይተባበሩ የሚልም እሱንም መነጋገር ስላለብን ለመጀመሪያው አጀንዳ ተበበረም አስፈላጊ ስለሆነና በየጊዜው ስለምንነጋገር እነማን ናቸው የሚተባበሩት በመን ጉዳይ ላይ ነው የሚተባበሩት መቼ ነው የሚተባበሩት የሚለውም ቢጨመርልኝ ብዬ ነው ጥሩ ቃላት አፋችሁ ስለመክተት አይደለም ግን ለመሰብሰቢያ ነው መቼ ነው የሚለው ዛሬ ነው ያው ቅድም በተደጋጋሚ በዚህ ውይይት ያነሳነው ነገር ምን ያህል ሀገሪቱ በመኖርና ባለመኖር በህልውና በመቀጠልና ባለመቀጠል ጥያቄ ውስጥ ናት ብለናል ስለዚህ መቼ ነው ይሄ ትብብር ይሄ 4 ኪሎ ያለው ኃይል በአገሪቱ ህልውና ላይ የፈጠረ ያለው በህዝቡ ህልውና ላይ የፈጠረ ያለው ችግር ለማስቆም እና ለመቀየር መቼ ነው መተባበር ያለብን የሚለው ዛሬ ነገ መሆን የለበት ጊዜ የሚሰጥ ነገር አይደለም ፋታ የሚሰጥ ነገር አይደለም አሁን ኢትዮጵያ ውስጥ ያለው ሁኔታ ተኝተን ነገጧት ስንነሳ የሚፈጠረው ማነቅ ትልቅ የሆነ ቀውስ ውስጥ ልንገባ እንችላለን መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን ስለዚህ ዛሬ ነው በምን ጉዳይ ነው መተባበር ያለብን ቅድም ጠቅሼዋለሁ ሌሎች አጀንዳዎች ሁሉ ወደ ጎን መቆየት አለባቸው ኢትዮጵያ ውስጥ ችግሮቻችንን የፖለቲካ ቅራኔዎቻችንን የኢኮኖሚ ጥያቄዎቻችንን ሰላማዊ በሆነ በውይይት በድርድር አውድ መፍታት የሚያስችል ሁኔታ ምህዳር ኢትዮጵያ ውስጥ መጀመሪያ መፈጠር አለበት ጦርነት ቆም ያኔ ነው ከትንሽ እስከ ትልቅ ጥያቄዎች ድረስ አቀርበን መፍትሄ ማግኘት የምንችለው አሁን ግን የሀገርና የህዝብን ህልውና ከጥፋት አድኖ በማስቀጠል አጀንዳ ላይ መተባበር እነማን ናቸው ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች የፖለቲካ ኃይሎች ሁሉ መተባበር አለባቸው ሁሉ በየአካባቢው ያሉ አሁን በትጥቅ ትግልም እየታገሉ ያሉ በሰላማዊ ትግልም እየታገሉ ያሉ መተባበር አለባቸው በአንድ አጀንዳ የሀገርና የህዝብን ህልውና ከጥፋት በማዳን በማስቆም ጉዳይ ላይ መተባበር አለባቸው ይሄን ለማድረግ ደግሞ የመጀመሪያው መሆን ያለበት ጉዳይ ሁሉን አቀፍ የሆነ ጀኒውን የሆነ የተኩስ ማቆም ስምምነት በአገር ደረጃ እንዲኖር ማድረግ ከዛ በኋላ ነው ወደ ንግግር ወደ ውይይት ወደ ድርድር ትርጉም ባለው መልኩ መገባት የሚችለው ይሄ ነው መጨረሻ ላይ ላቀረብኩት ጥያቄ ሌላው ፕሮፌሰር ያነሳው የዚህ የኩሽ ህዝቦች መቀራረብ ምንም መቃወሙ ነገር አይደለም እኔ የምደግፈው ነገር ነው እንኳንስ የጋራ ታሪክ የጋራ ማንነት የጋራ ባህል ቋንቋ ያለው ህዝብና አውሮፓና አፍሪካ ያሉ ሁለት ከተሞች ወዳጅነት እኮ ይፈራረማሉ ግንኙነት እኮ ያደርጋሉ እና ምንም ችግር የለውም የሚደገፍ ነገር ነው ግን አንዳንድ ጊዜ የሚነሱት ነገሮች ምናልባት ተከታትለን ሊሆን ይችላል ትናንትና ለምሳሌ አንድ የኦነግ አመራር የኩሽ ሚዲያ ላይ ቀርቦ ይናገር ነበር ኢትዮጵያ ውስጥ ሁሉም ህዝብ ኩሽ ነው ከዛ ውጭ ያሉ እኛ ሴሜቲክ ነን ምናምን የሚሉት ሁሉ የራሳቸው ማንነት የካዱስ ህዝቦችና ሰዎች ናቸው
ይሄ አንድ ግለሰብ ቢሆን ይሄን የሚለው ዝም ብሎ ተራ ግለሰብ ችግር አለበት በፖለቲካ ደረጃ ሚና ያላቸው አመራር የሆኑ ሰዎች ሳይቀሩ ነው እንደዚህ ብለው የሚናገሩ እንጂ የሁለት የማንነት ግንኙነት በተለይ የቋንቋ ግንኙነት ያለው ህዝብ ትብብር ቢያደርግ የሚደገፍና ሊጠናከር የሚገባው ነው እንጂ ማናችንም ልንቃወመው የሚገባ ጉዳይ አይደለም አንዱ ይሄ ነው ሌላው እንደዚህ አይነት አሁን ከዚህ ከኩሽ ጋር ተያይዞ የመጣው ነገር ማራገቡ አይጠቅምም ያልከው ነገር አለ አብሶሉትሊ ስማማል ከተቻለ ይሄ ጉዳይ መሰማት ከጀመረ በሩመር ደረጃ 3 አመት 4 አመት ነው ዶክተር አብይ በተለያዩ መድረኮች ያነሷቸው ከዚህ ጋር የሚያያዙ ብዙ ንግግሮችን ሾልከው ወጥተው ሰምተናል አቶ ሽመልስ የተናገሯቸው ሰምተናል ቅድም እንዳልኩት የተለያዩ ከዚህ ጉዳይ ጋር ሊሄዱ የሚችሉ ነገሮች እየሰማን ግን ይሄ አንዳንድ ተራ ግለሰቦች የሚያነሱት ጥያቄ ነው አጀንዳ መሆን የለበትም ብለን ትተነው ንቀነው ነው የቆየን አሁን ግን ኦሬዲ የፖለቲካ መድረኩ ዲስኮርሱ ላይ መጣ እኔ ፕሮፌሰር ምን ያህል እንደተከታተል ካላቀም እንጂ አንዳንድ ሚዲያዎች ሳይቀሩ የዚህ የኩሽ ኢምፓየር እኔ ኢምፓየር ብያላቀም የኩሽ ህዝቦች ግንኙነት የሚላ አጀንዳ ነው የምንሰማው አይደለም የኩሽ ኢምፓየር የምስረታ ፕሮጀክት 50% ተጠናቋል የሚሉ ሁሉ ይሄ በሚዲያ የተነገረ ነው ስለዚህ አንድ ጊዜ ግን የፖለቲካ ሰርፌሱ ላይ ዲስኮርሱ ላይ እንዲህ አይነት አጀንዳ ከመጣ ዝም ማለቱ አይደለም የሚያዋጣ አቅጣጫውን እንዳይስት በተለየ ሁኔታ እንዳይተረጎም መናገር አለበት ይሄ የህዝብ አጀንዳ አይደለም የማንም ፓርቲ አጀንዳ አይደለም ማንም በዚህ ተጠያቂ ሊሆን አይችልም ይሄን ያራገቡ ያሉ ሌላ የተለየ የግልና የቡድን ጥቅም ለማግኘት የሚፈልጉ ኃይሎች ናቸው ጠባብ ኃይሎች ናቸው ብሎ አቅጣጫ ማስያዝ ያስፈልጋል እንጂ መጀመሪያ ጭራሽ